ቅድስት ድንግል ማርያም እባክሽ ችግሬን ፍችልኝ፣ ብሶቴን አቅልኝ ብለህ ቀጥታ እሷን እንድትፈታልህ በቀጥታ በዳይሬክት ትእዛዝ እንደዛ ትጸልያለህ? ጸልዬ አውቃለሁ፣ ተፈቶልኝም ያውቃል። በጣም በርካታ ጊዜ ጸሎት ትሰማለች፣ ትመልሳለች በሚገባ። ሰምታችሁታል? በሚገባ ነው ያለው። ጸሎት መላሿ ማናት? ማርያም። እኛ ጋር መታችሁ አናመልካትም እንዳትሉ፣ ጸሎትን ቀጥታ የምትመልስ በሰማይ የተቀመጠች ማርያም የምትባል አለች። ፕሮቴስታንት መሆን ከማንፈልግባቸው ምክንያቶች ውስጥ አንዱ ጣዖት አምላኪ መሆን ስለማንፈልግ ካልቻልኩም ታውቃለህ ከማልሆንበት ምክንያት ነው። ኦርቶዶክስ ከማልሆንበት ታን አልገባኝም። ሀሳቡን ለማግኘት እየታገልኩ ነበርና ወጣት ምዕራፍ 20 ጠቅሶ ነውና ምንድን ነው እያለን ያለው? ድንግል ማርያም ደግሞ ለ3 ወራት በዛ ቆየች። 6 እና 3 9 ወራት ሲፈጸሙ ድንግል ማርያም ባጠገቧ ስለነበረች ቅድስት ኤልሳቤጥ ምጡ ሳይከብድባት ሳትጨነቅ ሳታምጥ መከራን ሳታይ መጥምቀ መለኮት ቅዱስ ዮሐንስን በሰላም ተገላገለች ማለት። ጋይስ ከባድ ነው በቃ። ለምን እኛ ቤተክርስቲያን ነች ያስተማረችን። ያንን ደግሞ ቤተክርስቲያን ካስተማረች ከቤተክርስቲያን ካስተማረች ውስጥ ጥቅስ ያለ ጥቅስን ያስተማረች ቤተክርስቲያን ከጥቅሱም መጽሐፍ ቅዱስም የሰጠች ቤተክርስቲያን ስለሆነች መጽሐፍ ቅዱስ ሰጥታናል ነው ከካቶሊክ ቤተክርስቲያን የወሰዳችሁት እናንተ። አሁን ለጠቀሱት ጥቅስ ለዚህ ለምንድን ነው በዳዊትን በሰራበት አንተ ቤተ መቅደሴን አትሰራም ያለው? ለምንድን ነው እሱ? መልስ እየጠበቅኩኝ ያለሁት በቃ እሱ ኃጢአተኛ ስለሆነ ነው። እየጠበቅኩኝ ያለሁት ጥቅስ እኮ ለምንድን ነው በዳዊት በሰራው ቤተ መቅደስ ያላደረው? ለምን በሰለሞን ቤተ መቅደስ አደረ? እየጠበቅኩ ነው ያለሁት። ያው ነገርኩኝ እኮ ስለ ቤተ መቅደሷ። አማናዊቷ ቤተ መቅደስ በብሉይ ኪዳን ስለተነገረላት ማርያም መቅደስ ተብላ አታውቅም በእግዚአብሔር ቃል ውስጥ። ማርያም ልክ እንደኔና እንዳንተ የእግዚአብሔር መንፈስ ማደሪያ ናት። የእግዚአብሔር መንፈስ ማደሪያ ናት። ልክ እንደማን? እንደ አማኞች፣ እንደ ሁሉ አማኞች ማለት ነው። ከዛ በተለየ መልኩ ከታቦት ጋር በተያያዘ ማርያም ልዩ ተደርጋ ለብቻዋ የሆነች ታቦት አይደለች፣ መቅደስ አይደለች። ብራዘር መጽሐፍ ቅዱስን በደንብ ለሚያይና ለሚመረምር ሰው ኦርቶዶክስ ምን ያህል ከጨለማ ውስጥ እንዳለች ነው የሚያሳየው። በሐሳብ ድንግልና የሚባል ታሪክ የለም በእግዚአብሔር ቃል ውስጥ። ከዚያ ይልቅ መጽሐፉ አንድም ቦታ ላይ ማርያምን ከኃጢአት ውጪ መሆኗን የሚናገር አንድ መጽሐፍ ሐሳብ የለም። ምን ማለት ነው? ሁሉ ኃጢአትን ሰርቷል ነው የሚለው። የእግዚአብሔርም ክብር ጎሎታል ነው የሚለው። መጽሐፍ ቅዱስ ውስጥ ከኃጢአት ውጪ በብዙ ነገር ተፈትኖ ያለፈ ብሎ የሚመሰክርለት አንድ አለ፣ የእግዚአብሔር ልጅ ኢየሱስ ብቻ። ከዛ ውጪ ማንም ሰው በራሱ ንጹህ ሆኖ ይሄ መድኃኒት ያላስፈለገው ሰው የለም ከሰዎች መካከል። ማርያምን ጨምሮ ይሄ መድኃኒት አስፈልጓታል፣ ኢየሱስ ክርስቶስ። ማርያም የዳነችው ንጹህ የሆነችው የጸደቀችው የእግዚአብሔር መንፈስ ማደሪያ የሆነችው በወለደችው በኢየሱስ ክርስቶስ በማመን ተቀድሳ ነው። አይደለም ማስረጃ አንተ ካልሆነ ዶ በፊት ነው ቀደሳት። ማስረጃ አንተ መንፈስ ቅዱስ አደረባት ይላል። ማስረጃ አንተ ወዳጅ እኮ እሺ፣ ያው ቅዱስ ገብርኤል እኮ ነው ከሴቶች ሁሉ የተቀደሰ ይሻላል።
ማስረጃ ጥቀስለትና እዛ ክፍል ላይ ሄደን እናንብበው። ብራዘር ፉከራ አታርገው ወዳጄ። ጥቀስ ያውጣል። ጥቅስ ያው በጥቅስ ስለሆነ የምታምኑት ነው። መንፈስ ቅዱስ ያደረባት ንጹህ ስለሆነች ነው ብለህ ከዛ ታሳየናለህ ማለት ነው። በእግዚአብሔር ቃል ነው የምናወራው፣ ለሱ ነው የምናወራው። እሺ የገብርኤልን ሰላምታ ላንብብልህ። ደስ ያለን አንብበው አንተ አለኝ የምትለውን ማስረጃ ማለት ነው። ከዛ ያልከውን ንግግር እዛ ውስጥ እናየዋለን ማለት ነው። እኔ ደግሞ ከራሷ ንግግር እንዳልሆነ ደግሞ አሳያለሁ። እሺ በስድስተኛው ወር መልአኩ ገብርኤል ናዝሬት ገሊላ ከምትባል ሀገር ከተማ ዳዊት ወገን ከሆነች ከዮሴፍ የሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቷም ስም ማርያም ነበር። መልአኩ ገብርኤልም ገብቶ ደስ ይበልሽ ጸጋ የተሞላብሽ ሆይ አላት። አንደኛ ጸጋ ተሞልቶባታል። ኢየሱስን ከመውለዷ በፊት ጌታ ከአንቺ ጋር ነው፣ እግዚአብሔርም ከእሷ ጋር ነበረ። አንቺ ከሴቶች መካከል የተባረክሽ ነሽ አላት። የሁላ ጸጋ ነበራት። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠች። ይህ እንዴት ይሆንልኛል? ይሄ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ እግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙም ኢየሱስ ትዪዋለሽ። እሱም ታላቅ ይሆናል፣ የልዑል እግዚአብሔርም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ለዘላለም ይነግሣል፣ ለመንግስቱም ፍጻሜ የለውም። ማርያምን ወንድ ስለማላውቅ እንዴት ይሆንልኛል አለችው። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ይህ የሚወለደው ከሶስት ቅዱስ እግዚአብሔር ልጅ ይባላል። ነው ዘመድሽ ኤልሳቤጥ እርሷ ደግሞ ከእርጅና ወራት ጸንሳለች፣ ለእርሷም መካን ትባል ነበረች። ስድስተኛ ወር እግዚአብሔር ሰነለምና ማርያምም እነሆ የጌታ ባሪያው እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ። ማርያም እንደ ቃል ይሁንልኝ አለች። ማርያም ተነስታ ወደ ተራራማው ሀገር ወደ ይሁዳ ፈጥና መጣች። ወደ ዘካርያም ቤት ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት ይላል። አላገኘኸውም? እስካሁን ቅድም ያልከው አታው ነው እኮ መጀመሪያ ነገርኩህ እኮ። ምንም የነገርከኝ ነገር የለም ብራዘር። ምን ነገርከኝ? ያልከው ሌላ፣ የምታወራው ሌላ። ደስ ይበልሽ ጸጋ የተሞላባት ነች፣ ማዕከል የለየች ነች፣ እግዚአብሔር ከእርሷ ጋር ነበር። ጸጋ ምን ያልሽ? የተሞላሽ። ኦኬ። ወደ ጸጋ ማለት ምን ማለት ነው? በቃ ጸጋ ማንኛውም የመንፈስ ቅዱስ ስጦታ ማለት ነው። ጸጋ ማለት ምን ማለት ነው ያልኩ። በቃ የመንፈስ ቅዱስ ስጦታ በቃ ሁሉም። ጸጋ ማለት ምን ማለት ነው ያልኩ። የመንፈስ ቅዱስ ስጦታዎች ማንኛውም አይደለም። እሺ ንገረኝ አንተ። ጸጋ ማለት ነፃ ስጦታ፣ ቸርነት ማለት ነው። ምን ማለት ነው? የሰጪውን በጎነት፣ የሰጪውን ቸርነት የሚያሳይ እንጂ የተቀባዩን ማንነት የሚያሳይ አይደለም። ኦኬ። በማንም ህይወት ውስጥ ጸጋ ከበዛ ሰጪውን ነው የሚያሳየው። የሰጪውን ቸርነት፣ የሰጪውን በጎነት፣ የሰጪውን ማንነት ነው የሚያሳየው በጸጋ ውስጥ። በማርያም ህይወት ውስጥ ጸጋን ያበዛላት ማን ነው? እግዚአብሔር። ጸጋ ለተገባው ሰው አይደለም የሚሰጠው። ባይዘው ሰጪውን ነው የምታይበት፣ ለጋሽነቱን ነው የምታይበት። ይህን ከማርያም ንግግር ላሳይ። ይኸው እንደዚህ ይላል። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣
መንፈሴም በአምላኬ በመድኃኒቴ ሐሴትን ታደርጋለች። መድኃኒቷ ማን ነው? አምላኳ። ብራዘር ማርያም ልክ እንደኔና እንዳንተ ምን ያስፈልጋታል? መድኃኒት የሚያስፈልጋት። አዎ ያስፈልጋታል። እሱን አላምንም ማለት አትደረብ ብራዘር አትደረብ። መድኃኒት የሚያስፈልገው ሰው የታመመ ሰው ማለት ነው። ያልታመመ ሰው መድኃኒት አያስፈልገውም። ማርያም መድኃኒቷ ማን ነው? እግዚአብሔር ጌታዋ። በመድኃኒት ያለች ማርያም መድኃኒት ያስፈልጋት ናት። እስቲ እንቀጥል። የታመመ ብቻ ነው መድኃኒት የሚያስፈልገው? አዎ ያልታመመ ሰው መድኃኒት አያስፈልገው። ይሄ ሎጂካሊ የባሪያይቱን ብራዘር በሽተኛ ነው መድኃኒት የሚያስፈልገው። አይ ክትባት አሁን የምትከተበው ላለመታመም ነው እንጂ በሽተኛ ስለሆንክ አይደል። አይዞህ ወዳጄ ስለ መድኃኒት ነው እያወራን ያለው እኮ። መድኃኒት ነው እሱም እኮ። መድኃኒት ማለት አዎ ሊታመም ሊያመው የታመመ ሰው የሚወስደው ማለት ነው ወዳጄ እኮ። ቀድሞ ሊወሰድ ይችላል። አንዳንድ ነገሮች ቀድሞ ለጥንቃቄ የሚወሰድ ነገር ያ መድኃኒት ለምን ውሰድ። ስለዚህ ምን ያስፈልጋት ነበር ማለት ነው? መድኃኒት እኮ ኃጢአት የለባትም የሚለውን ነው እንጂ መድኃኒት ወዳጅ ምን ሆነ ነው? እግዚአብሔር ክትባት ነው እያልከን ያለው ኖ አላልኩም። ሎጂካሊ ግን ያነሳው ሀሳብ የታመመ ሰው ነው መድኃኒት ልናየው። ማርያም ኃጢአተኛ ስለሆነች ነው መድኃኒት ልናየው ነው። ችግር የለም መድኃኒቱን ልናየው ነው ወዳጅ። ይኸው ሐሴት አድርጋለች እና የምኑን የባሪያይቱን ውርደት ተመልክቷልና። የምኑን የባሪያይቱን ውርደት ተመልክቷልና። አየህ በእሷ ህይወት ውስጥ እሷ የምታውቀው ውርደቷን ነው። ያከበራት ማን ነው? እግዚአብሔር። አየህ ስለ ማርያም ህይወት ስታይ ማርያም ያለችውን ነገር ነው ልትመለከት የሚገባው። ስለዚህ ጸጋ ቢበዛላት መድኃኒት ቢሆንላት ውርደቷን ቢመለከትላት ማርያም ተገብቷት ሳይሆን የእሷን ህይወት ከፍ ያደረገው ማን ነው? እግዚአብሔር። ከዛ ውጪ በማርያም ህይወት ውስጥ እናንተ የምትለውን እሷ መድኃኒት አላስፈለጋትም ስትል እሷ መድኃኒቴ ነው እግዚአብሔር ትልሃለች። እሷማ በፍጹም በምንም ተዋርዳ አታውቅም ስትል እሷ ውርደቴን ነው የተመለከተው ትላለች። አየህ እሱ የሚገባት ይሄ ነው። ማርያም የምታየው ይሄ ነው። ማርያም የሚገባት ይሄ ነው። የምትረዳው ይሄ ነው። የምታውቀው ይሄ ነው። ብርቱ የሆነ እሱ ሃሌሉያ። በጣም እኮ እኔ በእውነት ዘንድሮ ኦርቶዶክሳውያንን ማርያም ብታያችሁ በጣም የምታፍርባችሁ ናቸው። ይኸውልህ እግዚአብሔር በቃ በኃጢአተኛ መቅደስ ውስጥ በኃጢአተኛ ብራዘር እርግጠኛ ሁን። በቃ ብሉይ ኪዳን እንዳለ የሚያሳየው እሱ ነው። ሁሉም በጥቅስ ታሳይናል። ብርቱ የሆነ እርሱ ማን? እግዚአብሔር በእኔ ታላቅ ስራ አድርጓል፣ ስሙም ቅዱስ ነው። ማን ነው እሱ ያደረገው? በማርያም ህይወት ተገብቷት ነው? አይደለም። ብርቱ የሆነ እግዚአብሔር። አየህ፣ ኃያል የሆነ እግዚአብሔር፣ የማይቻለውን ያስቻለ እግዚአብሔር፣ ኢምፖሲብል የሆነውን ጉዳይ እግዚአብሔር ነው ምን ያደረገው? ፖሲብል ያደረገው። ሂ ማይቲ ጋድ ነው። ብርቱ ነው እሱ፣ ኃያል ነው እሱ። አየህ፣ ይህ እንዴት ይሆናል ያለችውን ጉዳይ ያስቻለ
ኃያል አምላክ ነው እግዚአብሔር። በማርያም ሕይወት ውስጥ ምንም ነገር እንዳይዘው ያደረገው ብርቱ የሆነው አምላክ ስላገኛት ነው። በራሷ ብርቱ አልነበረችም ማርያም። ብርቱ የሆነ ጌታ አግኝቷት ነው። ክርስትናዬ ነው። ውርደቷን ተመልክቶላት ነው። በራሷ ብቁ አልነበረችም። ውርደቷን የተመለከተላት ኢዝ ጋድ ብራዘር። መድኃኒት ያላስፈለጋት አልነበረችም። እግዚአብሔር መድኃኒት ሆኗት ነው። እግዚአብሔር መድኃኒት ሆኗት። እዚህ በጣም ምናምን ብለህ የምትለው ነገር ማርያም የተለየ ነገር የላትም። በዛውም ውስጥ አንተ ላይ የምታየውን የእግዚአብሔር ምሕረትና በጎነት በማርያም ሕይወት ውስጥም ትመለከታል። ማርያም እግዚአብሔር ያላስፈለጋት አርጋችሁ አታስቀምጡ። ማርያም እግዚአብሔር ያስፈለጋት ናት። ለምን? አፍተሮል ማርያም ፍጡር ናት ብራዘር። ፍጡር ሆኖ እግዚአብሔር የማያስፈልገው የእግዚአብሔር እርዳታና በጎነት የማያስፈልገው ሰው የለም። ሰው ሆኖ ኃጢአት ያልሰራ ያልበደለ ሰው የለም። የእግዚአብሔር ምሕረት ያላስፈለገው እገሌ የሚባል ሰው የለም። ሁሉም ሰው የቆመው በእግዚአብሔር ምሕረት ነው። በማን? በእግዚአብሔር ምሕረት። ያለ እግዚአብሔር ምሕረት ማንም የቆመ የለም። ለምን? ይኸው ብራዘር፣ ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። ምኑ? ምሕረቱ በማርያም ሕይወት ውስጥ ያኖራት ንጽህናዋ ብቃቷ አይደለም፣ የእግዚአብሔር ምሕረት፣ የጌታ ምሕረት ያየነውን የእግዚአብሔር ምሕረት ነው። ከዛ ውጪ በማርያም ሕይወት ውስጥ የተለየ ነገር የለም። ኢየሱስ ምን አድርጓታል? አስፈልጓታል ብራዘር፣ አስፈልጓታል። ወደ ዋናው ሐሳብ እንመለስ። ቤተ ክርስቲያናችሁ ውስጥ ያለው ሌላው ቀጣይ ሐሳብ አየህ፣ መዳን በኢየሱስ የለም። በጣም ነው የሚያሳፍረው። ባይዘው መዳን በኢየሱስ የለም። ላሳየህ ቅንነትን በጣም በቃ እንዳንተ አይነት ወንድም እህቶችን በጣም በቃ ስለምናዝንላቸው ማለት ነው። ላሳየህ ሚኪ፣ መዳን በኢየሱስ እንደሌለ ላሳየህ። ሚውት ነው እያወራ ከሆነ ስልክ ካልገባብ ይሁን። ለእመቤታችን ከሴቶች ሁሉ የተባረክሽ ነሽ ተብላለች። ከሴቶች ሁሉ የሚለው እሷ ከሴቶች ሁላ አወዳድሯት ንጹህ እንደሆነች ያሳያል። ሁሉ የለም ከሴቶች መካከል የተባረከች መካከል ነው። እና ምን ማለት ነው? በቃ መካከል ነው። ከሴቶች መካከል እግዚአብሔር ፈልጎ እሷ ብቻ ነች ንጹህ ሆነ ያገኛት። አየህ፣ ከሴቶች ንጹህ የሚል የለም። የተባረክሽ ነሽ አለ እኮ። ከሴቶች መካከል የተባረክሽ። መባረክና ንጹህ መሆን ይለያያል ወዳጅ። ኧረ ገዳይ! እና ምን ማለት ነው መባረክ? ከሴቶች መካከል የተባረከች ናት። ብለስድ እኮ ነው። ብለስድ ናት። ብለስድ ናት። ከሴቶቹ ትለያለች ማለት ነው። ትለያለች የሚል የለም ብራዘር። እና ከሴቶች መካከል ነው መርጦ እኮ ነው እግዚአብሔር አይቶ ነው ይህንን ነገር ያለው። እግዚአብሔር አይቷል፣ አወዳድሯታል ማለት ነው ከሌሎች ሴቶች። ወዳጄ ከሴቶች መካከል ማርያም አንዷ የተባረከች ናት። አንዷ ሚል የለም። ብቸኛ አይልማ መጽሐፉ። ከኪስ ነው እየጨመረ ከሴቶች መካከል አሞንግ ውመንስ ብለስድ አሞንግ ውመንስ። በቃ ከሴቶች መካከል ኢቨን ወንዶችን ሳይጨምር ፎር ኢንፎርሜሽን ብራዘር፣ ከሴቶች ከሰው መካከል አይልም። ባይ ዘ ወይ
ከሰው መካከል አይልም። ለመረጃ ያክል ማለት ነው። ከወንዶች ከአወራር ነው አትበል። ምንም አወራደር አይኖርበትም እግዚአብሔር። እኮ የሚያሳየው ከሌሎች ሴቶች ጋር እንዳነጻጸራትና እሷ ልዩ ሆና እንደተገኘች ነው። ከሴቶች መካከል እንድትረዳው ምንድን ነው የለያት? ምንድን ነው የተለየችበትን እስኪ ንገረን። ኃጢአት አለመስራቷ ንጹህ አሳየን። ኃጢአት የሚል የለም በእግዚአብሔር ቃል ውስጥ አንድ ከኪስህ ካልጨመርክ በስተቀር ቃሉን ግለጥና ማለት ብለስድ እኮ የተባረከች የሆነችው እኮ ምንም ኃጢአት ስለሌለባት ነው። በጸሎቷም ማየት ይችላል። ኃጢአት ስለሌለበት ሰው ተባረከ የሚል የለም። በምድር ላይ ሆኖ ኃጢአት ያልሰራና ያልፈጸመ ሰው የማይፈጽም ሰው የለም። ያ አለ እመቤታችን በስተቀር እሷ አላደረገችም። ጥቅስ አውራ። አሁን የምታወራውን ከባድ ነው የሚያደርገው ሰው ያለ ጥቅስ እያወራ አንተም የምትለውን ቃል ከሰው ሁሉ እንትን የሚሄድ የለም ካልክ ለእሱም ማቅረብ አለብህ። ጥቅስ ማቅረብ አለብህ። ሁሉም ኃጢአት ሰርተው የሰው ልጅ ሁላ ይሰራል የምትል ከሆነ ማቅረብ አለብህ አንተ። ሰው ኃጢአት ሁሉ ሰው እንደሰራ የእግዚአብሔር ክብር እንደጎደለው እንደዛ ካልክ ህፃናትስ ብዬ ጠይቃለሁ። ህፃናትም ሰርተዋል ልትል ነው? እንደሱ ስትለኝ ደስ ይለኛል። በቃ እናያለን ናቸው። ህፃናትም ሰርተዋል ማለት ነው። አይዞህ ወዳጅ። ይኸው የእግዚአብሔር ቃል እንደዚህ ይላል። ይኸው ከላይ ጀምረን እንጀምረው። እሺ በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። ብዙዎች ጻድቃን ይሆናሉ። በአንዱ ምን አለመታዘዝ፣ በአንዱ አለመታዘዝ ሰው ሁሉ ምን ይሆናል? ኃጢአተኛ በደለኛ ሆነናል። አሁን የምናየውን ስቃይ እያገኘ ነው። ቢኮዝ ኦፍ ማን? አዳም። ሁላችን ጋር ምን ደርሷል? ያ የበደል ኮንሲኩዌንስ በለው በደል በለው። እዛ ሔዋንም ነበረች። እሺ ያዛት እሷ ነው ወዳጅ። ማንንም ያዘው፣ ሁላችን በደለኞች ነን። መጽሐፉ እኮ ነው የሚለው። አሁን ያሳየው የእግዚአብሔርን ቃል ነው ብራዘር። ከኪስ ያለም የገለጥኩልህ ከእግዚአብሔር ሐሳብ ነው ያካፈልኩ። ማርያምን የማይመለከታት ኃጢአተኛ በደል የሌለባት ምናምን የሚል የመጽሐፍ ቅዱስ ጥቅስ በእግዚአብሔር ቃል ውስጥ የለም። በእግዚአብሔር ቃል ውስጥ ይህንን የሚመለክ ማርያምን ሊያወጣ የሚችል በደል የለባትም የሚል የእግዚአብሔር ሐሳብ የለም። አንድ ማለት ነው። ኢየሱስ አያስፈልጋትም እያልከን እኮ ነው ያለው። ያስፈልጋታል። አያስፈልጋትም አላልንም። ኢየሱስ ካስፈለጋት ኢየሱስ የሚያስፈልገው እንግዲያውስ መድኃኒት ነው ማለት ነው። ኢየሱስ አይደል? ኢየሱስ ከኦሪጂናል ሲን ሊያድናት ነው። እሷ ደግሞ የኦሪጂናል ሲን ኦሪጂናል ሲን ከኃጢአት ካለማት። እሺ ኦሪጂናል ሲን። እሺ አሁን ስለዚህ ኦሪጂናል ስም የአዳም ኃጢአት ማለት ነው። እንደዛ ነው የምታምነው? የአዳም ኃጢአት። ስለዚህ የአዳም ኃጢአት ነበረባት ማለት ነው ማርያም። ኦሪጂናል ሲን የሚለው የአዳም ኃጢአት ለምሳሌ ሞት የመጣው በኦሪጂናል ሲን ነው። ያ የአዳም ኃጢአት ነበረ፣ ማርያም ነበረባት ማለት ነው። እንደዛ ነው ብለህ የምታምነው? የአዳም ኃጢአት አዎ፣ የአዳም ኃጢአት ነበረባት። ሁሉም ላይ ያለ ነበረባት። በራሷ ግን ምንም አልሰራቸው። ኃጢአት ነበረባት። እሺ የአዳምን አረጋገጥን፣ ቲክ እናድርገው። በራሷ ደግሞ ኃጢአት አልሰራችም የሚለውን ደግሞ ማስረጃ አሞንጉ በድንግልና መውለዷ ከዛ በኋላ ኖራለች እኮ ወንድም አለም እና በኃጢአት አልነበረባትም የሚል ማስረጃ ነው አሁን የምሰጠው። ድንግልና እንዳልኩ ከወንድ ጋር ለመገናኘቷን የሚያሳይ እንጂ
መውለዷ በድንግልና መውለዷ ኃጢአት እንዳይለባት ያሳያል። አያሳይም ብራዘር። በዛ ውስጥ እኮ ሄደን አየን። ከኃጢአት ጋር ምንም የተገናኘ አዳምና ሔዋን ሲያጠፉ እንደ ቅጣት ነው። ለአዳም የሞት ሞት ትሞታለህ አለው። ለሔዋን ደግሞ በምጥ በጭንቅ ትወልጃለሽ አላት እንጂ ከድንግልና ጋር የተገናኘ ነገር የለውማ። ስለዚህ ይሄ ነው ፍርዱ የነበረው። የምታወራውን ግን ታውቀዋለህ ወዳጄ፣ የምታወራውን ታውቀዋለህ። የተፈረደባቸው ፍርድ ምንድን ነው? ይሄ ነው ኦሪጂናል ሲን። በኦሪጂናል ሲን ምክንያት የተፈረደው አይደለም። ከድንግልና ጋር የተገናኘ ምንም ፍርድ የለም ብራዘር። ከድንግልና ጋር የተገናኘ ምንም ፍርድ የለም። ድንግልና የሚያሳየው ወንድ ከመውለዷ በፊት አለማወቋን ነው። ታትስ ኦል ብራዘር። ወንድ አለማወቋን ነው የሚያሳየው። ከዛ ውጪ ወንድ አለማወቋን ከማሳየት ውጪ ሌላ የተገናኘ ኮንሰፕት የለውም። ጌታ የተወለደው ያለ ወንድ ፈቃድ መሆኑን ማሳያ ነው እሱ። ኃጢአት አለመስራቷን ሌላ ምልክት አለ እንቀበል። የአዳምን ኃጢአት አለባት ብለኛል። እሷ በሕይወት ዘመን ስትኖር ኃጢአት አልሰራችም የሚል ጥቅስ ስጠን ፕሊዝ። አሁን የክርስቶስ ሞትን ማሸነፉና መነሳቱ ምንድን ነው የሚያሳየው? አሁን ልንገርህ እኮ የአዳም ሞት ትሞታለህ ሲፈርዱበት ነበር። በክርስቶስ ደግሞ ሞትን አሸነፋ። እመቤታችን ደግሞ በሔዋን የተፈረደባት ፍርድ እሷ ደግሞ አሁን ይሄ የቤተ ክርስቲያን ተረት ነው ብራዘር። ተረት የለም። እንትኑን እወቀው። ጥቅስ መጽሐፉ ያውራ። መጽሐፉ ነገር ከመሰረቱ ይባላልና ሪዝኑን ማወቅ ስላለበት። መሰረት መቼ ያስክና ነው ብራዘር? መሰረት የሚባለው የእግዚአብሔርን ቃል ስትጠቅስ ነው። የእግዚአብሔርን ቃል ሳትጠቅስ መሰረት ልትይዝ አትችልም። በእግዚአብሔር ቃል ውስጥ አሁን ማርያም በሕይወት ዘመኗ ላይ ኃጢአት አልሰራችም የሚል አንድ ማስረጃ አስጠን። በሕይወት ዘመኗ ውስጥ ምንም ኃጢአት አልሰራችም። ይሄ ስለ እግዚአብሔር ከተማ፣ ስለ እግዚአብሔር ቤተ መቅደስ፣ ታቦተ ጽዮን ብሉይ ኪዳን ሙሉ ማንበብ ብሉይ ኪዳን ማንበብ ትችላለህ። እመቤታችን የእግዚአብሔር ከተማ የእግዚአብሔር ቤተ መቅደስ ነች። ማስረጃ ወዳጄ ከኪስ አታውራ። ንጉስ ያደረባት ነች። ከሌለ የለህም ማለት ነው። ሌላ ሀሳብ እንሂድ። ማስረጃ እባክህ። ብሉይ ኪዳንን ድጋሚ ማንበብ ትችላለህ። አይዞህ ወዳጄ። ቤተ ክርስቲያን ይሄ ቅዠት ነው። ኢየሱስ ከወለደችው በኋላ ኢየሱስ አያስፈልጋትም ኃጢአት የለባትም ስትሉ ምን እያላችሁ መሰለ? ኢየሱስ አላስፈለጋትም አላልንም። እንደነበረች ነው። አንዴ አዳም ኃጢአት አድኗታል። እሱ ሚዩት አድርግ። በህይወቷ በኖረችበት ዘመንም ኢየሱስ አያስፈልጋትም ነው እያልከን ያለ ውሸት ነው። ኢየሱስ ኦሪጂናል ሲን አድኗታል። ለዛ ነው እኛ እሷ ተነስታለች የምንለው ብንሽ ወዳጅ ያለ ማስረጃ እያወራህ ልንቀጥል አንችልም ብራዘር። ኦኬ፣ ስለ ቤተ ክርስቲያናችሁ ስለ ማርያም የምትሰጣችሁ መረጃ ከኪሷ ነው፣ በእግዚአብሔር ቃል ላይ ተመሰረተ አይደለም። ማርያም አርጋለች። ማስረጃ የለም። አንጣ ማስረጃ አላችሁን እኮ ማስረጃ አንጣ እኮ ዳግማዊ ሔዋን ነቻ። ማስረጃ አንጣ። መጀመሪያ ሞት አይደል የተፈረደባቸው? ማስረጃ አንጣ። ክርስቶስ ሞትን ሲያሸንፍ እናቱም ደግሞ ዳግማዊት ሔዋን ስለሆነች አንድ አይነት አንተ መጀመሪያ በአዳም ኃጢአት እንደገባ አውርተሃል። ለሔዋንንም ጥቀሳት ያልኩ እዛ ጋር ለዛ ነው። ለዛ ነው ቅድም የነገርኩ ጠቅሻለሁ ወዳጄ። በአዳም ኃጢአት ገባ ካልክ ያ አዳምን ሔዋንንም ስለማድረግ ነው እያወራን። አንዴ ሆለ ስሜት አያቱን ብራዘር አትደባልቀው። እያወራን ያለ ነው ስለማድረግ ነው። እና ማርያም አርጋለች አልከን ጥቅስ እኮ አንተ ያው ጥቅስ ላይ ነው እንትን የምትለው። በጣም
የምትሮጠው ማለት ጥቅስ ነው ግን ከዛ ይልቅ ኋይ ለምን የሚለውን ለምን እንደዛ እንደሚሆን እኮ እየነገርኩ ነው። ጥቅስ ወዳጅ እኔ ብነግርህ አይሻልም? ለምን ማርያም እንዳረገች እኔ የአንተ መንገድ ምንም አይሳለንም። እኛ እግዚአብሔር እኔ ከመጽሐፍ ቅዱስ እኮ ነው የተሻለ ስለተረዳሁት ልንገርህ። እኔ እኮ የተረዳኸው በጥቅስ ይሁና ከኪሳ አትረዳ። ማርያም አርጋለች የሚል መጽሐፍ ቅዱሳዊ ጥቅስ ተን እኮ የመቅደሷ ታቦት አርጋለች። አንጣ ጥቅስ አንጣ፣ አርጋለች የሚል አንጣ ታቦት። እሺ እንደውም አመጣልሃለሁ። ይሄ ቀላል ነው እንዳትረሳ። ማርያም አርጋለች የሚል ይዘና እኔ እኮ አረ እፈሩ ግድ የለም ብራዘርስ። ክርስቶስ ለምንድን ነው ያደረገው? እስኪ እሱን መልስልኝ በዛው ጋር እንድትረዳ። ማርያም አርጋለች የሚል ጥቅስ አንጣ። ለምን እኔ ጥቅስ ማምጣት እኮ አይጠበቅብኝም። ይጠበቅብሃል ብራዘር፣ ካለዛ ተረት ነው ማለት ነው። አይደለም ማን ያለው? ካልሆነ ጥቅስ አንጣ። የመጀመሪያዎቹ ክርስቲያኖች ጥቅስ ይጠቅሱ ነበር። ሁሉም በጥቅስ አልተጻፈም ነበረ። መጽሐፍ ቅዱስ አልተጻፈም ነበረ። የትኛውን ነው የሚጽፉት? ሎጂካሊ ይሄ ትክክል አይደለም። ጥቅስ ማለት ምክንያቱም የመጀመሪያው 100 ክፍለ ዘመን ጥቅስ ማምጣት አይችሉም ነበረ። መጽሐፍ ቅዱስ አልተጻፈማ። የትኛውን ነው የሚጠቅሱት? አየህ ጥቅስ ራሱ የምትለው ነገር ለሁሉም መስራት ነበረበት፣ ለክርስቲያን በሙሉ። ክርስቲያኖች ክርስትና የተጀመረው ከሐዋርያት ነው። የዛን ጊዜ ክርስቲያኖች ሲጠየቁት ጥቅስ አምጡ አይሉም፣ ምክንያቱም መጽሐፍ ቅዱስ አልተጻፈም። ስለዚህ አንተ ራሱ ይሄን ማለት ስህተት ነው። ቤተክርስቲያን ምን ትላለች ብለህ ነው መስማት እንጂ ያለብህ። ጥቅስ የምትለው መጽሐፍ ቅዱስ የታተመው እንግዲህ ፕሪንቲንግ ማሽን የተጀመረው በ1500 ነው ሜይ ቢ። ከዛን ጊዜ በኋላ ላሉት ነው የሚሰራው፣ በቃ ጀርመኖች ማተም ከጀመሩ በኋላ። ስለዚህ ይሄ ጥቅስ አምጡ የምትለው ራሱ ነገር ለሁሉንም ክርስቲያንና ማወከል ነው። 2000 ዓመት ከዜሮ ጀምሮ እስከ መጨረሻው መወከል አለበት። ጌታ በመቅደስ ገብቶ በደንብ እንድታወራ የፈለግኩት አለማወቅህን በደንብ አውቀህ እንድትሄድ ነው። ጌታ በመቅደስ ገብቶ ጥቅልን አንብቧል ወይስ አላነበበም? አንብቧል። ያልተጻፈን ያነበበው የተጻፈ ነው። አሁን እኮ አልተጻፈም። ከፕሪንት ከጀርመን ማተሚያ መጽሐፍ ማተሚያ ማሽን ከሰሩ በኋላ ነው ስትለን ነበር። የአዲስ ኪዳን ጥቅስ የምጠቅስ ከሆነ የመጀመሪያዎቹ ክርስቲያኖች የአዲስ ኪዳን ጥቅስ አሁን የቆሮንቶስ ሰዎች መልእክት የምጠቅስ ከሆነ ያ መልእክት ሳይጻፍ እንዴት ነው? መጽሐፍ ቅዱስ የሚባለው አዲስ ኪዳን ብቻ ነው ወይ? እንግዲህ ክርስቲያን ነና ሁለታችንም አዲስንም ብሉይ ኪዳን ነው የምንጠቅሰው። መጽሐፍ ቅዱስ ሲባል አዲስ ኪዳን ብቻ ነው ወይ? ብሉይም አዲስም ሁለቱም ነው። ሁለተኛ ተሳስተ። ሐዋርያትም ኢየሱስም ጨምሮ ሲያስተምር የነበረው በተጻፉ በብሉይ ኪዳን መጽሐፍቶች ነው። አይደለም። የብሉይ ኪዳን ሕጎች አሉ። የመጽሐፍ ቅዱስ ላይ ያሉ ጥቅሶች ብቻ ሳይሆኑ እዛ መጽሐፍ የኛ ብሉይ ኪዳን ላይ የሌሉ መጽሐፎች አሏቸው፣ የአይሁድ መጽሐፎች። እኔ የምልህ ብራዘር ሰላም ነው አይደል? ሰላም ነው። ቀጥል። እሺ ጴጥሮስ የብሉይ ኪዳን መጽሐፍቶች ስለ ጌታ የተነገሩ ሀሳቦችን እየጠቀሰ ወንጌል ሰብኳል አልሰበከም? ሰብኳል። ከየት? ከአይሁድ መጽሐፎች። ብሉይ ኪዳን መጽሐፍቶች ማለት እኮ ነው ብራዘር። አሁን የምታወራው የብሉይ ኪዳን መጽሐፍ ማለት ነው። ኦኬ እንደዛ የምትል ከሆነ እኔም አሁን ማለት ነው ሌሎች መጽሐፎችን ማምጣት ትችላለሁ ማለት ነው። እነ ጳውሎስ የሚጠቅሱትን ከተቀበልክ እነዚህ ይሄ የታተመው መጽሐፍ ቅዱስ አንተ እኮ ጥቅስ ስጠቅስ
ይቺ የታተመችው መጽሐፍ ብራዘር አንዴ ነው እያልክ ያለው። ራስን አረጋጋ። አንዴ ረጋ በልና የምታወራውን ራሱ አስተውለው ወዳጄ። ሃይማኖተኝነትን አይባለው። አይ በፍጹም ጭፍን እንትን ውስጥ ነው ያለው ወዳጄ። ሐዋርያትም ኢየሱስ ክርስቶስም ስለ ክርስቶስ ኢየሱስ የተነገሩ ትንቢታትን የዳዊትን መጽሐፍ፣ ሌሎች ትንቢት መጽሐፍት ላይ ያሉ ሐሳቦችን እየጠቀሱ አስተምረዋል። ትክክል ነው። እሱ ትክክል ነው። አንዴ ሚውት አድርግ ብራዘር፣ ሚውት አድርግ ብራዘር፣ ሚውት አድርጋል። ቴንክ ዩ። አስተምረዋል። ከየት? ከብሉይ መጽሐፍቶች። ብሉይ መጽሐፍቶች መጽሐፍ ቅዱስ ነው። ምን ማለት ነው? የአምላክ ቃል ናቸው። እነኝን የአምላክ ቃል እየጠቀሱ ወንጌልን ሰብከዋል። ወንጌልን ሰብከዋል። አዲስ ኪዳን ከመጻፉ በፊት በብሉይ ላይ በተጠቀሱ መጽሐፍቶች ላይ የእግዚአብሔርን ሐሳብ ለሰዎች ምን አድርገዋል? አስረድተዋል። ላሳየ በመረጃ ወንድም አለ። ወንጌል ከአዲስ ኪዳን የሚመስላቸው በጣም ብዙ ምስኪን ኦርቶዶክሳውያን አሉ። አይደለም። ስለ ክርስቶስ ኢየሱስ መጽሐፍ ቅዱስ በብሉይም ይናገራል፣ ያወራል። ይኸው በእግዚአብሔር ቃል ላይ እንደዚህ ይላል። ይኸው ፊልጶስም ሮጦ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማና፣ የማንን? የኢሳይያስን መጽሐፍ ሲያነብ ሰማና፣ በእውኑ የምታነበውን ታስተውላለህን አለው። አዲስ ኪዳን መጽሐፍ አለም እያነበበ ያለው ብራዘር። የአንዳንድ ሼም የያዛችሁ እንጂ ጋይስ። እርሱም የሚመራኝ ሳይኖር ይህ እንዴት ይቻላል አለው። መጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ያነበው የነበረውን የመጽሐፍ ክፍል የነበረ እንደ በግ ወደ መታረድ ተነዳ፣ የበግ ጠቦትም በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱም ከምድር ትወግዳለችና ትውልዱንስ ማን ይናገራል? ጃንደረባውም ለፊልጶስ መልሶ እባክህ ነቢዩ ይህንን ስለማን ይናገራል? ስለ ራሱ ነው ወይስ ሌላ አለው። ፊልጶስም አፉን ከፈተ። በደም ስማ። ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት። ቤዝዶን መጽሐፍ ብራዘር፣ አየህ፣ የእግዚአብሔር ቃል በብሉይ ኪዳን ላይ በተመሰረቱት መጽሐፍቶች ላይ ሐዋርያቶች ወንጌልን ይሰብኩ ነበረ። ኢየሱስን አሳይተዋል ለትውልድ። ከኪሳቸው አልነበረም ሲሰብኩ የነበሩት። በብሉይ ኪዳን ላይ የተጠቀሱ ስለ ክርስቶስ ኢየሱስ የተነገሩ ትንቢቶችን እያመጡ አገልግለዋል፣ ሰብከዋል። መጽሐፍ ቅዱስ ሲጻፍ ምናምን ብለህ ሙድ ለመያዝ አትሞክር ወዳጄ። በዚህ ዘመን ላይም የተጻፈ መጽሐፍ ነበር። ይሄው ኢትዮጵያዊ ጀንደረባ ያነብ ነበር ኢሳይያስን መጽሐፍ። አንዳንዴ ፕሊስ ለማወቅ ግቡ። ካላወቃችሁ ቢያንስ የሆነ ነገር አውቀ ሂድ። ሃይማኖተኝነት አያዘ ወዳጄ። ይኸው እድል ልስጥህ። ማርያም አርጋለች የሚል ጥቅስ ስጠን፣ የተጻፈ በል ስጠን። አሁን ይኸው ሐዋርያቶች የጻፉት ካለ ከሌለም የለም ትለናለህ። ና ላሳየኝ ልልህ ትችላለህ። ብዙ ነገሮች ልጠይቅ እችላለሁ። ስለዚህ ትምህርቱን ነው አንተ መጀመሪያ መረዳት ያለብህ። ይህን ቃል የሚል ነገር የለም ሲጀምር። ና አሳየን ብራዘር። አድርጋለች የሚል ትምህርት አንተ ስላሴ የሚለውን ቃል አሳየኝ። አሳያለሁ። ስላሴ የሚለውን ቃል አውጣና አሳየኝ። እኔ ለምን እንደምታርግ ወንድም አለም
ቃል አይደለም የጠየቅኩ እኮ ቃል ለምን እንደምታርግ ማድረግ ትምህርት አሳየኝ። ስለ ማርያም የተጻፈ አላሳየኝ። ለምን ምን ላውጣልህ ብራዘር? ምን ላውጣልህ? ይኸው አሳየው እያልክ እየረሳ ስለሆነ እንዳላሳየ ላሳየ ስላሴ የሚል አሳየኝ። እስከዚህ እና እሱን እናወራለን። አሁን አሳየን መጀመሪያ ያንተን ቃል ከሌለ የለም ብለህ ታወራለህ። አሳየኝ፣ እሱን አሳየኝ መጀመሪያ። እሺ እኔ ልበልልህ። ስላሴ የሚል ቃል በእኛ መጽሐፍ ቅዱስ ውስጥ የለም አልኩ። ለምን ታምናለህ ታዲያ በስላሴ? አንተ ትምህርቱ ግን አለ። በቃ እኔ ከዚህ የተለየ ምን አልኩ? አንዴ አንተ አሁን አርጋለች የሚል ቃል አለ በእግዚአብሔር ቃል ውስጥ? ትምህርቱ አለ። ቃሉን የጠየኩ ቃሉ አለ ወይ? አርጋለች ማርያም አርጋለች። ቃሉ የለም። ቃሉ ነው። ትምህርቱ አለ። የለም። ትምህርቱ አለ። አንተ እሱን ነው አንፈልግም። ትምህርቱ አለ አልከን። አለ አንተ ምን ላውጣ? እሺ ቆይ ሰምታችሁታል። አለ ብሏል ትምህርቱ በድፍረት ማለት ነው። እሰይ እንደዚህ አይነት ትውልድ አለ የፈለግነው አለ ብሎ በኮንፊደንስ የሚያወራ በል። እንግዲያውስ ማርያም ማረጓን የሚያሳይ ትምህርት ሊያሳየን ነው። ያው በናፍቆት ነው የምንፈልገው ብራዘር። እንትና ራሱ ይፈልጋል። አውጥ ናጎሽ በርታ። ምን ላውጣል? ወዳጅ ምን ላውጣል? እስቲ መዝሙር 132:8 እሺ መዝሙር 132 እሺ ቁጥር ስንት? 8 እሺ እሺ አቤቱ ወደ እረፍትህ ተነስ አንተና የመቅደስህ ታቦት። እሺ ምን ማለት ነው? ጥያቄ ነው። ጥያቄ ነው የጠየቀኝ ብራዘር፣ መልስ ነው እየጠበቅኩ ያለሁት። አሁን እንግዲህ ይሄኛውን እኛ ቤተክርስቲያናችን ስለ ክርስቶስ እና ስለ መቅደሱ ታቦት ጭምር እንደሚያርግ የሚያሳይ ጥቅስ እንደሆነ ቤተክርስቲያን አስተምራናለች እኮ። እኛ አስተምረን በውጭ እየጠበቅን ነው። አስተምረን እዛ ተምራችሁ አንተና የመቅደስ ታቦት። የመቅደሱ ታቦት ማነች? እመቤታችን እንደሆነች ያው እንግዲህ አናቅም ብራዘር፣ አናቅም። ያው የመቅደሱ ታቦት የምትይዘው ምንድነው? ህግን ትይዛለች። ታብሌቶቹ አሉ፣ የአሮን በትር አለች። ሁሉም ነገሮች መቅደስ ውስጥ ያሉት ነገሮች፣ እዛ ታቦት ውስጥ ያሉ ነገሮች ክርስቶስን ነው የሚያመለክቱት። ታቦቱ የያዘችው ያቺ የቅድሟ የድሮዋ ማለት ነው የእግዚአብሔርን ቃል ስለነበረ አሁንም ቃልን የያዘችው እመቤታችን ስለሆነች ታቦቷ እመቤታችን ነው የምታመለክተው። ስለዚህ ወደ እረፍት ተነስ አንተና የመቅደስ ታቦት ማለት ክርስቶስ እንደሚያደርግ እናቱ ወደ እረፍት ተነስ ነው እያለ ያለው። ምን ማለት ነው? ወደ እረፍት ተነስ ነገርኩ። ምን ትነግረኛለህ ብራዘር? ምንድን ነው እያልኩ ነው እየጠየቅኩ ነው ያሉት።
ስለ እርገቱ ነው የሚያወራው ይሄ ምን ጋር ጥቅስ። ነው ከእርገት ጋር ምን ያገናኘዋል? ይሄ በአንተ አስተሳሰብ ነው። አንተ እንድትፈራ አስረዳና ብራዘር አስረዳና አለ ቤተክርስቲያን የፈታችበትን መንገድ ጠይቅ። ሪፈር ማድረግ ነው እኮ ትምህርቱ አለ አይደል ያልከን እኮ ትምህርቱን እኮ እያየን እኮ ነገርኩህ። አሁን አንተ ምን ታደርጋለህ መሰለህ? የዚህ የመዝሙር የተተረጎመበትን ቤተክርስቲያን የተረጎመችበትን አስረዳን ያልኩህ እኮ ትምህርቱ አለ አልከን አይደለ? ትምህርቱን ወዳጄ እኛ መፈለግ አይጠበቅብንም ብራዘር። ከጨለማ እንድቀናል። አንተ ያለህበት ሰውዬ ማስረዳት ካልቻልክ ምንም አይጠቅመንም ብራዘር። ይኸው አስረዳው። እሺ ወደ ማደሪያዎች እንገባለን ይላል ለምሳሌ። እሺ ማደሪያው ማን ነው? ማርያም ናት። ወደ ማደሪያዎቹ እንገባለን እግሮቹ የሚቆሙበት ስፍራ። ማደሪያዎቹ እነማን ናቸው? ከማርያም ሌላ ኢየሱስ ያደረበት አለ? ታቦቷ እግዚአብሔር በአካል ያደረባት እመቤታችን ነች። እዚህ ጋር ደግሞ ወደ የእግዚአብሔር ማደሪያዎች ደግሞ ሰዎችም ሊሆኑ ይችላሉ። ኦኬ ሲያንዴ ንገረው። አሁን ወደ ማደሪያዎቹ እንገባለን ይላል። እግሮቹ በሚቆሙበትም ስፍራ እንሰግዳለን ይላል። ወደ ማደሪያዎቹ ሲል በሌላም ነገር እዚህ ጋር ማደሪያዎቹ ምን እንደሚያመለክት እኔ እርግጠኛ የለውም። እርግጠኛ አይደለም። እዚህ ጋር ማደሪያዎቹ የሚለውን ኦኬ እግሮቹም ወደሚቆሙበት ስፍራ እንሰግዳለን ይላል። እግሮቹ የቆሙበት ቦታ የት ነው? ማርያም ወደ ውስጥ ነው። ወዳጅ ወንድም አለ ብራዘር ቤተክርስቲያን አስተማረችን ትላላችሁ። ቤተክርስቲያን ስለ ማርያም አንዳች ማስረጃ የላትም። ባይዘው አንዳች ማስረጃ ማለት ልጠቅሰውና ልታወራው የምትችለው ጥቅስ ስለ ማርያም የላትም። ነገረ ማርያም የኦርቶዶክስ ያለ እግዚአብሔር ቃል የቆመ ያለ እግዚአብሔር ሐሳብ የሚመራ ትምህርት ነው በቤተክርስቲያኒቷ ውስጥ ያለው። ሰላም ላንተ ይሁን ዳን። እንዴት ነው ወዳጄ? ሰላም ላንተ ይሁን አለን። ከየት ቤተ እምነት? እግዚአብሔር ይመስገን። ዋናው ቶፒክ ውስጥ ነበር። ነገረ ማርያም ላይ ነው የምታወራው? ከየት ቤተ እምነት? ደስ ባለህ እናወራለን። ከየት ቤተ እምነት ነው የመጣው? ከየት ቤተ እምነት ነው የመጣው? እኮ ያየኸው ነው የምትጠይቀኝ፣ ግን ኦርቶዶክስ ነኝ መልስልሃለሁ። ችግር የለውም። ከኦርቶዶክስ እኮ ረጋ በለና ችግር የለም። ከኦርቶዶክስ እሺ፣ ደስ ይላል መምጣትህ ነው። ወንድምነት እንኳን ደህና መጣ ብሩኬ። ዳኔ እንኳን ደህና ቆያችሁኝ። ሰላም ብያለሁ። ዳንሻዬ፣ ኤርሚ፣ ክርስቲያን ወንድም እህቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። እሺ ብሩኬ ስልክ ገባበት፣ ሲመጣ ይቀጥላል። እሺ ኦርቶዶክስ ያልሆንበትን ጠይቁን ብለን አንስተን ነው እያወራን ያለ ነው። ኦኬ ልትመልስልኝ ነው? እሺ ለምንድን ነው ያልሆንከው? ኦርቶዶክስ በጨለማ ውስጥ ስላለች እሺ በየትኛው አስተምህሮ ነው በጨለማ ውስጥ የሆነችው? እሺ በጣም ብዙ አስተምሮ ከትምህርቶቿ መካከል አንዳንዱን ልግለጥል። ኢየሱስ ሳይሆን ሌሎች ስለሚያድኑ
ኦኬ አያድንም ነው ኢየሱስ አያድንም። ኢየሱስ ሳይሆን ስትል ማለት ነው። ኢየሱስ ሳይሆን ኢየሱስ አያድንም ነው። ለአንድ ኦርቶዶክሳዊ ኢየሱስ ሳይሆን ሌሎች ነው የሚያድኑት። እርግጠኛ ነህ? ለአንድ ኦርቶዶክሳዊ ኢየሱስ አያድንም? እንደዛ ነው ብለህ የምታስበው ዳንኤል? ማስረጃ አምጣ። አንተ ራስህ ቃል በቃል አያድንም። አንተ ራስህ አይ ዳንኤል ቆይ ቃል በቃል አያድንም ብሎ የተናገረ አባት አንተ ራስህ አንተ ተረጋጋ። ያንተ እምነት ነው እኮ አይዞህ ክሌም ያደረግከው አንተ ነህ ዳንኤል እኮ ይሄው ላሳየህ እኮ ነው። ፕሩፍ እኮ ላደርግ እኮ ነው። አንተ ራስህ አሁን በኢየሱስ አሳየኝ፣ በቪዲዮም አሳየኝ። ደስ ይለኛል። አሳየኝ። እሺ ማነው እንደዛ ያለ? አንተ ራስህ እምነት ኦርቶዶክስ ኮንክ እንደዚህ ነው የምታምነው። ከዚህ ውጭ እምነት የለም። ታረጋግጠው አምጣ ማስረጃ አሳየኝ። ይሄው አንተ ራስህ ማስረጃ ለምን ትሸሻለህ ብራዘር? አንተ ማስረጃ አንተ ራስህ እምነት እንደሱ ነው። የለህም። ቀጥል ጠይቀኝ። አይ የለህም ማስረጃ ልጠይቀው። እሺ አንተ ኢየሱስ ክርስቶስን በማመንህ ብቻ መጽሐፍ ቅዱስ አይልም እንደዛ። አንዴ ኢየሱስን አንዴ ስሜት ያፍቱን ኢየሱስን በማመን ብቻ ድነሃል? መጽሐፍ ቅዱስ አይልም ኢየሱስን በማመን ብቻ ትድናለህ የሚል የለም እኮ። ንገረኛ፣ ድነሃል ወይ አልኩ። ጥቅስ የለም እኮ ጥቅስ የሌለው ለምን? ስለዚህ ኢየሱስን በማመን ብቻ ድነሃል ወይስ አልዳንክም? እየመለስኩልህ ነው። እሺ ጥቅስ የለም እኮ እንደዛ ምን ጥቅስ የለም እኮ። አቋምህን ንገረኛ፣ አትደበቅ። ኢየሱስን በማመን ብቻ ድነሃል ወይስ አልዳንክም? መጽሐፍ ቅዱስ ተሳስቷል፣ ጥቅስ የለም እያልኩ ነው እኮ። እንደዛ ምን ጥቅስ የለም ንገረኛ። አንተ ችግር የለም። ኢየሱስን በማመን ብቻ ድነሃል ወይስ አልዳንክም? ጥቅስ የለም፣ እንደዛ ምን ጥቅስ የለም። ጥያቄን አስተካክል። ኢየሱስን በማመን ብቻ ድነሃል ወይስ አልዳንክም? ጥያቄን ደግመህ ጠይቀኝ። ኢየሱስን በማመን ብቻ ድነሃል ወይስ አይልም? መጽሐፍ ቅዱስ አይልም። ምንድን ነው የሚለው? ምንድን ነው የሚለው? ልጻፍልህ። ምንድን ነው የሚለው? በማመንህ ድነሃል ሳይሆን እያልከኝ ያለኸው? ምንድን ነው የሚለው? በማመንህ ድነሃል ሳይሆን እያልከኝ ያለኸው? በማመንህ ብቻ ድነሃል ነው እያልከኝ ያለኸው? አልገባውም። እንደዛ የሚል የለም። አልገባውም። ምንድን ነው እያለ ያለ? ምን የሚል ነው ያለው? እሺ ችግር የለም። ነግሬሃለሁ። ጥያቄን አስተካክለህ ጠይቀኝ። ምንድን ነው የሚለው ያለው? ምን የሚል ነው ያለው? ወዳጄ አስተካክዬ የምጠይቅህ ምን የሚል ነው ያለው? በጣም ጥሩ። በመጽሐፍ ቅዱስ መሰረት ማለት ነው። በጥቅስ ደረጃ ማርቆስ 16:16 ቆይ ቀላሉን ጥቅስ ልጥቀስልህ። ማርቆስ 16:16 ላይ ኦኬ፣ ያመነ የተጠመቀም ይድናል፣ ኦኬ፣ ያላመነ ግን ይፈረድበታል። ስለዚህ አንድ ያልተጠመቀ ሰው ማለት የማንችልበት ምክንያት ምንድን ነው ካልከኝ፣ አንድ ያላመነ ሰው ሊጠመቅ ስለማይችል ማለት ነው። ስለዚህ ያልተጠመቀም ጭምር ተፈርዶበታል ማለት ነው። እሺ ከኪሱ ጨመረ። ቀደም ቃሉን የማይለውን እያለ ነበር ይህንን ክፍል ያመጣው። የማይለውን እሱ ጨምሮ አወራ ማለት ነው። እሱ ላይ ብዙ ማውራት አሁን በዚህ መሰረት ልጠይቀው። በዚህ መሰረት ማለት ነው። ደግመህ ጠይቀኝ። አሁን ልጠይቅ። እሺ አንተ አምነህ ነው የተጠመቀው? ኦፍ ኮርስ አዎ። ሰምታችሁታል። እሺ መቼ ተጠመቅ? ኦኬ እንደኛስተምሮ በ40 ቀን ተጠምቄያለሁ። ሰምታችሁታል። በ40 ቀን ላይ ኦፍ ኮርስ አመኜ ነው የተጠመቅኩት ነው ያለው። በ40 ቀን ላይ ማስረጃ ልስጥህ። በ40 ቀን ላይ ህፃን ማለት ነው። አንዴ አትደረብ ብራዘር። በ40 ቀን ላይ የትኛውን የእግዚአብሔር ቃል ሰምተህ ነው የተጠመቅከው? አምነህ እኮ ህፃን ማለት አይደል? የትኛውን የእግዚአብሔርን ቃል አምነህ ነው የተጠመቅከው? ማስረጃ ልሰጥህ ነው። ህፃን ማለት ነው አይደለ? ማስረጃ ልሰጥህ ነው ወዳጄ። ማስረጃ ማለት ነው። የትኛውን ጥያቄ በደንብ ስማ ብራዘር።
የትኛውን የእግዚአብሔርን ቃል አምነህ ሰምተህ አምነን 40 ቀን ማለት ምን ማለት ነው? 40 ቀን ማለት ትጠይቀኛለህ፣ መጨረሻ ላይ ትጠይቀኛለህ። በ40 ቀኔ ላይ ተጠምቄያለሁ ብለሃል። ኦፍኮርስ አዎን ብለሃል። በ40 ቀን ላይ የትኛውን የእግዚአብሔርን ቃል አምነህ ነው የተጠመቅከው? ጥያቄ ነው። በመጨረሻ ላይ ጥያቄ እንጽፍልና እናወራለን። እሱ አልገባህማ። 40 ቀን መሆኑ እኮ አልተረዳኸውም እኮ። የትኛውን ስለ 40 ቀኑ ታስረዳኛለህ? እኔ የጠየኩህ በ40 ቀን ላይ የትኛውን የእግዚአብሔርን ቃል አምነህ ነው የተጠመቅከው? ኦኬ ማመን አይችልም። ብራዘር እኔ እየፈለግከው አምኜ ነው እኮ አልከኝ እንዴ። በ40 ቀንማ አምኛለሁ እኮ አልከኝ፣ ተቀበልኩ። ያም የጠየኩት ጥያቄ የትኛውን የእግዚአብሔርን ቃል አምነህ ነው የተጠመቅከው? በቃ ማስረጃ ልስጥህ። ምክንያቱም ህፃን አምን እንዳትረሳው ብራዘር፣ እንዳትረሳው ጥያቄ የትኛውን እኮ ምን ማለት ነው? 40 ቀን ማለት እኔ ጥያቄ አይደለም እሱ ጥያቄ አይደለም። የኔ ጥያቄ ይሄ ነው። አንተ የኔን ጥያቄ ትተህ ሌላ ጥያቄ አትጠይቀኝም። የትኛውን ተመልሱልሃል። የኔን እየመለስክ አይደለም። የእግዚአብሔር ቃል አይዞህ በርታ በል ብራዘር፣ በርታ በል። የትኛውን የእግዚአብሔርን ቃል አምነህ ነው የተጠመቅከው? ይሄ ነው ጥያቄ። ኦኬ የትኛውን ነው? መጀመሪያ እኮ ማመን ይችላል አይችልም። ኦኬ ስለዚህ ማመን እንደምችል አምናሃል ማለት ነው። ይሄው ተቀበልኩልና የትኛውን የእግዚአብሔርን ቃል አምነህ የተጠመቅከው? ወዳጅ ዳኒ እንስማማ አልኩህ እኮ። ጥያቄ ነው ወዳጅ፣ ጥያቄ ላይ ማመን ዳንኤል አዳምጠኝ። እሺ አዳምጠኝ። መልስ እየመለስኩልህ ነው። አዳምጠኝ። ያ ስለዚህ ህፃናት እንደሚያምኑ ትቀበላለህ ማለት ነው። የትኛውን የእግዚአብሔርን ቃል አምነህ ነው የተጠመቅከው? አትቀበልም? እየጠበቅኩ ነው ያለሁት። እየጠበቅኩ ነው ያለሁት። አንተ የትኛውን የእግዚአብሔርን ቃል አምነህ ነው የተጠመቅከው? ወዳጄ አፍጥነው። አትቀበልም? አፍጥነው። መልስ ወንድም አለ አፍጥነው። እንዴ ቆይ አዳምጠኝ። የእግዚአብሔር ቃል ህፃናት አፍጥነው ብራዘር። ለዚህ ጥያቄ አፍጥነው። ስለሱ በኋላ እናወራለን። አፍጥነው ለዚህ ጥያቄ። ጥቅስ ነው የፈለግከው? የሰው ምስክር ነው ያለ ጥቅስ የለም። ዳንኤል ቅድም እኮ አያምኑም ያምናሉ ምንም እኔ ነኝ የጠየቅኩህ። አሁን ጥያቄ እኔ የኔን ጥያቄ ሳትመልስ ሌላ ቦታ ላይ አልሄድም። የትኛውን የእግዚአብሔርን ቃል እዚህ ጥያቄ ላይ የትኛውን የእግዚአብሔርን ቃል አምነህ የተጠመቅከው? ያምናሉ። እሱ ጥያቄ ያምናሉ፣ መልስ አይደለም ብራዘር፣ ጥያቄ ነው እሱ። ጥያቄ የተጻፈልን ጥያቄ ህፃናት ያምናሉ። እየጠበቅኩ ነው። ህፃናት ያምናሉ። እየጠበቅኩ ነው ያለው። ህፃናት ያምናሉ። ህፃናት ያምናሉ ወይ? መልስ የለኝም ለጠየቀኝ ጥያቄ ዳኒ፣ መልስ የለኝም። ጥያቄ ነው ያለኝ ስትለኝ ብራዘር፣ ህፃናት ያምናሉ። እየጠበቅኩ ነው ያለሁት ወዳጄ እኮ። ህፃናት ያምናሉ። እሱ ጥያቄ ነው። አሁን እኔ መልስ እነግርሃለሁ። እነግርሃለሁ ካልክ ቆየ። ህፃናት ያምናሉ ወይ? ኧረ ብራዘር ህፃናት ያምናሉ። ጥያቄ ላይ ነኝ ያለሁት። ጥያቄ ላይ እሺ አታውቀውም? ህፃናት እንደሚያምኑ አምኛለሁ አልከን። የትኛውን የእግዚአብሔርን ቃል ሰምተህ ነው ያመንከው? እየጠበቅኩ ነው ያለሁት። አታውቀውም? እየጠበቅኩ ህፃናት እንደሚያምን በኋላ ትጠይቀኛለህ። አሁን መልስ የለኝም ወይ መልስ የለኝም በለኝ። በቃ ወይ መልስ የለኝም በለኝ። ለጠየቀኝ ጥያቄ መልስ የለኝም በለኝ። መልስልሃለሁ። መልስ። ህፃናት ያምናሉ። ህፃናት ያምናሉ። ስትመልስልኝ እመልሳለሁ። እኔ ደግሞ እየጠበቅኩ ነው። ህፃናት ያምናሉ። የትኛውን የእግዚአብሔርን ቃል ሰምተህ ነው ያመንከው? ወዳጄ እየጠበቅኩ ነው ያለሁት። እንዳታረጉ ይዋረዳል። እንዳታረጉት ካረጋችሁ ይዋረዳል። አይዞ ወዳጄ፣ አይዞ ብራዘር። ተጠይቆ መልስ ያጣ ሰው እየጠበቅኩ ነው ያለሁት። ህፃናት ያምናሉ። እየጠበቅኩ ነው ያለሁት። መልስ ዳኒ፣ እየጠበቅኩ ነው ያለሁት። ጽፌ እየጠበቅኩ ነው ያለሁት። ህፃናት ያምናሉ። የመጨረሻ እየጠበቅኩ ነው ያለሁት። እየጠበቅኩ ነው ያለሁት። ህዝብ ይታዘባል። እሺ ያው ህዝቡ እየታዘበ ነው ያለው። ተጠይቀህ መልስ ጠፍቶብህ እየጠበቀ ነው። ህፃናት ያምናሉ።
እመልስልሃለሁ። ችግር የለውም እየጠበቅን ያለው እመልስልሃለሁ። መልሳ ህፃናት ያምናሉ ወይ? ፉከራውን ተውና ህፃናት ያምናሉ? ጥያቄ ነው እሱ። መልስ ለዚህ መልስ አያምኑም? መልስ አታውቅም ዳን? ለዚህ መልስ አታውቀውም? ብራዘር፣ ለዚህ መልስ ዳንሻ እዚህ ጋር ነኝ ያለው አታውቀውም መልስ ብራዘር። አይዞ ወይ? አላውቀውም በለኝ። አይዞ አላውቀውም በለኝና መልስ ተጠይቀሃል። እየጠበቅኩ ነው ያለሁት እኮ መልስ። አላውቀውም በልና ልመልስልህ። አይዞ እኔ አልጠየቅኩም፣ እሱን አልጠየቅኩም። የጠየቅኩ ይሄንን ነው ወዳጅ። ፈጣን ህፃናት ያምናሉ? መልስ ብራዘር መልስ። አታውቀውም? ኦርቶዶክስ መልስ አላት እያልክ ትጮህ የለ መልስ መለስኩልህ እኮ ከላይ መልሼልሃለሁ። ማርቆስ 16 አልመለስኩም። ይሄ ነው ጥያቄ። እዚህ ጋር አወራ፣ እዚህ ጋር ተጠይቀሃል። እየተጠበቅክ ነው ያለው። ህፃናት ያምናሉ ወይ? መልስ። ማርቆስ 16ን ጠቅሼልሃለሁ። መልስ። መልስ አላት። መልስ። ኦርቶዶክስ መልስ አላት። እየጠበቅን ነው ያለው። የጻፍከው ነው የሚታዘበህ። እሺ ሰምታችሁታል። ችግር ነው። ቆይ አንድ ህፃናት አምኑም ወይ? እሺ ቀጥል። አይዞህ ወዳጅ። እሺ ምን አለን ወዳጃችን? ተሳስተህ ሁለተኛ የወንጌል አማኞች ቤት ገብተህ የማታምንበትን ህይወት አታውራ። አየህ፣ ኦርቶዶክስ በጴንጤ ፊት ቆሞ ስለ ጥምቀት የማውራት አቅምና ድፍረት የለውም። እሺ የሐዋርያት ሥራ ክፈት። ሚዩት አድርግ ብራዘር፣ ሚዩት አድርግ። እሺ ክፈት አልኩህ እኮ። ሚዩት ብራዘር። ቆይ አንዴ ስጨርስ ነው የምትመልሰው ብራዘር። እስካሁን ለምኜ አሁን አታወራም። ሚዩት ነው የምታደርገው። ስለ ጥምቀት የማውራት ድፍረትም አቅምም የለም። ለዚህ ነው ኢየሱስ ክርስቶስን ኦርቶዶክስ አታምንም የምንለው። ኢየሱስን አምኖ የዳነ ሰው አይደለም ይሄ ወዳጃችን። ጥያቄው ምንድን ነው? ኢየሱስን በማመን ብቻ ትድናለህ ወይ ስለው፣ አይ ያልተጻፈ ጥቅስ ነው አለ የሰጠኝ። ያልተጻፈ ጥቅስ ውስጥ የሌለ የተጻፈ ሐሳብ ያልሆነ የእግዚአብሔር ሐሳብ የሌለበት ንግግር ነው አለ። ማን? ኢየሱስ ብቻ ያድናል የሚለው ትምህርት። እሺ ምንድን ያለው ትምህርት? ውሃ ነክቶ ነው የምትድነው ከዛ አምነህ አለ። እሱ ግን ውሃ ነካው እንጂ ሳያምን ነው የተጠመቀው። ለምን? ደጋግሜ ጠይቄዋለሁ። በጠየቅኩት ጥቅስ ውስጥ አንድም ቦታ ላይ እሱ ምን ወንጌል ተሰብኮ አንዴ ብራዘር ሚዩት አድርግ። እንደ ትልቅ ሰው እናውራ። ሚዩት አድርግ ብራዘር። ህዝብ ይታዘባል። እንደ ትልቅ ሰው ያድርግ ብራጅ። ቴንክ ዩ። በእግዚአብሔር ቃል ውስጥ ቆሞ ሊናገርበት የሚችልበት አንድ መሰረት የለውም። ወደ ሌላው ጥያቄ ሄዳለሁ። መልስ ከሌለ መልስ አለክ አለህ መልስ መልስ አለህ ለዚህ ጥያቄ ወዳጄ? አዎ ጎበዝ። አሁን አዳምጠኝ። አዳምጠኝ። ቅድም አንድ ጥያቄ አልመለስክልኝ። መልስ አንጣ ብራዘር። ስለዚህ አሁን መልስ ልሰጥህ ነው። ቆይ አይዞህ ተረጋጋ። መልስ የሐዋርያት ሥራ ምዕራፍ የሐዋርያት ሥራ ምዕራፍ 16 ላይ እሺ፣ ሐዋርያት ሥራ ምዕራፍ 16 እሺ፣ ቁጥር ስንት? ቆይ አወጣኸው? ጥቅሱን አወጣኸው? ስልኩን አወጣኸው? ቁጥር ስንት ወዳጅ? ምናልባት ቁጥሩን እንትን አላልኩትም። እስቲ አውጣውና አውጣው። ፈልገው ብራዘር ፈልገው። እሺ ቁጥር 33 ላይ ሂድ። አይ እኔ ችግር የለውም። እኔ በጭንቅላቴ ስለያዝኩት አታስብ። ቁጥር 36 ላይ አንድ ጥቅስ አላመጣልኝ እስካሁን ድረስ ማለት ነው። ህፃናት ያምናሉ አያምንም የሚለው እስካሁን ድረስ አንድ ጥቅስ አላመጣልኝ። አይዞህ ብራዘር አይዞህ ወዳጅ። በሌሊትም በዚያች አዳምጥ፣ እያነበብኩት ነው። በሌሊትም በዚያች ሰዓት ወስዶ ቁስላቸውን አጠበላቸው። ያን ጊዜውንም እርሱ ከቤተሰቦቹ ጋር ተጠመቀ። ማን ነው የተጠመቀው? ወዳጅ እኔ የጠየኩ ጥያቄ የተጠመቀው አንተ የትኛውን እግዚአብሔርን ቃል ሰምተህ ነው የተጠመቅከው? ይሄ ነው ጥያቄ። ማን ነው የተጠመቀው? ማን ነው የተጠመቀው? እሺ እየጠበቅኩ ነው ያለው ወዳጅ። እሱንም አታውቀውም? አይዞህ ብራዘር
ማን እንደተጠመቀ አታውቅም? አይዞ ወዳጅ አይዞ ብራዘር። እሺ እየጠበቅኩ ነው። ያሳዝናል እኮ። ኦኬ አዳምጠኝ ወንድ ማለት አሁን መልስ እንደማትፈልግ ስለገባኝ አዳምጠኝ፣ ቆይ አዳምጠኝ። ስለዚህ የወይኒ ሰማኔ ነው እኮ ብራዘር፣ ደጋግመህ አታውራ ብራዘር። ወደ መልስ ወዳጅ፣ ወይም መጠይቅህም መልስ፣ ወይም ማወራውን ነገር አዳምጠኝ፣ ወይም መጠይቅህም መልስልኝ። ማን ነው የተጠመቀው እዛ ጋር ወዳጅ? እሺ አምኖ የተጠመቀው ማን ነው? መልስ አለ ለጠየቁ ጥያቄ መልስልኝ። እስካሁን ድረስ እየመለስኩልህ አይደል? ምንም እያወራህ አይደለም፣ እየመለስክ አይደለም። ማኑ አላስነካም ነው ያንን ቤተ እምነት ማኑ አላስነካም ነው። እንደዛ ነው ዳንኤል። አይዞህ መልስልኝ ቶሎ በል። ማን ነው የተጠመቀው? እየጠበቅኩ ነው ያለሁት። ማን ነው የተጠመቀው እዛ ጋር? መልስ ካለ ወዳጅ። ምን አምነህ ነው የተጠመቀው? ማን ነው የተጠመቀው እዛ ጋር? እኔ ስላንተ የጠየቅኩ ወዳጄ። ወይ ላውራ ወይ መልስ። የመጨረሻ እድል ልስጥ። የትኛውን የእግዚአብሔርን ቃል አምነህ ነው? የመጨረሻም የመጀመሪያም ሳይሆን ወይ ልመልስልህ ወይ መልስልኝ። አይዞህ ብራዘር። የትኛውን የእግዚአብሔርን ቃል አምነህ ነው የተጠመቅከው? ስለአንተ ነው እያወራሁኝ ያለሁት። ውሃ ውስጥ ለመደበቅ ብትሞክርም አያድንህም ውሃው። ወንድ ማለት ትውልዱን ልታድነው ግን አትችልም ብራዘር። ወዳጄ አይዞ፣ ይኸው አይዞ። የትኛውንም የእግዚአብሔርን ቃል ሰምተህ ተጠምቀህ አታውቅም፣ አምነህ ተጠምቀህ አታውቅም። በ40 ቀን ውሃ ውስጥ ነው የነከሩ፣ ሁለተኛ አምኜ እንዳትል። ዛሬ ላይ ቆመ እኔ እኮ ቄሱ ሲያወራ ይሄንን የእግዚአብሔርን ቃል ሰምቼ አምኜ ነው የዳንኩት የምትልበት ምንም መጽሐፍ ቅዱሳዊ ኤቪደንስ የለም። እንኳን አይደለም ጌታን፣ ወተት እንኳን እናትህ እየረዳች ነበር የምትጠጣው። ጡቷን አፈ ውስጥ ካላደረገችልህ ከወጣ እንኳን ዳግም የማስገባት አቅም የለም ብራታ። እንኳን ጌታ ልታውቀው ቀርቶ ማለት ነው። አምኖ የእግዚአብሔርን ቃል አምኖ እንደተጠመቀ ሰው አክት አታርግ። በ40 ቀን ላይ ወስደው ውሃ ውስጥ ነከሩ። ውሃው ቅዝቃዜው አዎ አስለቅሰዋል። ያረከው ነገር ይሄ ነው፣ አልቅሰሃል። ማንም የትኛውን ሕፃን ልጅ ውሃ ቀዝቃዛ ውሃ ሲነካው እንደሚያለቅስ ሁሉ በዛ በብርድ ውሃ ውስጥ ሲከቱ አልቅሰሃል። የሚገርመው ማልቀስህንም አታቆም አንተ። ከዚህ ውጭ ያረከው ነገር የለም። የትኛውም ኦርቶዶክሳዊ ማለት ነው፣ የትኛውም ኦርቶዶክሳዊ በ40 እና በ80 ቀኑ ያመነው ጌታ የለውም። ያኔ አይደለም፣ በ40 ቀን አይደለም፣ ዛሬ አሁን ራሱ አሁን ላይ ማለት ነው። አሁን ላይ አምነኸው የሚያድን ጌታም የለህም። በ40 ቀን ብቻ አይደለም። አሁን ሚውት አድርገህ ብራት፣ ሚውት አድርገህ አሁን ማለት ነው። አሁን 40 ዓመት ሞልቶ ወዳጄ ቶ ያኔ አሁን 40 ዓመት ሞልቷችሁ በ40 ቀን አይደለም 40 ዓመት ሞልቷችሁ አምናችሁት የምትድኑት ጌታ የላችሁ። በ40 ቀን ቀርቶ አሁን መስማት ማድመጥ እየቻልክ አሁን ላይ በ40ኛው ዓመት ላይ አምነኸው የዘላለም ሕይወት ይሰጠኛል ብለህ የምታምነው ጌታ የለህም። this is the reality brother, this is the reality። እንኳን አለም የ40 ቀኑ ቀርቶ ማለት ነው በ40 ዓመታችሁ ላይ እንኳን አምናችሁት የምትድኑበት ኢየሱስ የላችሁ። ማስረጃ አለኝ የምትል ከሆነ ገብተህ ትሞግተናለህ ማለት ነው። ይኸው ቃሌ ነው። በ40 ዓመት ላይ የሚያድንህ ኢየሱስ የለም።
እሺ መልአክ ሰላም፣ እንዴት አመሸህ ዳኒ? እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ኦርቶዶክስ ተዋህዶ ነኝ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እና ጠይቁም ብላ ደግሞ ዛሬ መታል። እኔ ደግሞ አንድ ነገር ልጠይቅ ነበር። እስኪ እኛ ምናምነው አሁን በ40 ዓመት እኔ አሁን 40 ምናምን ዓመቴ ነው እና በ40 ምናምን ዓመቴ የሚያድነኝ ኢየሱስ ወይም ጌታ የላችሁም ብላል። እስኪ አንተ የምታምነው ኢየሱስ ነው? የድንግል ማርያም ልጅ ነው? ሌላ ነው? ተቀበልከው ማለት ነው? በ40 ዓመት ላይ አይ ነው ወይ እሱ ነው ወይ? ቆይ ጥያቄ ልጠይቅህ እኮ ነው። ድንገት ምናልባት ሌላ ከሆነ ቤት ነው። ተቀበልከው ወይ? ስለ አንተ ነው እያወራን ያለው። ኦርቶዶክስ ያልሆንበትን ነው እያወራን ያለው። ጠይቁን እኮ ነው ያልከው ከላይ። አዎ እኮ ኦርቶዶክስ ያልሆንበትን ጠይቁን ብቻ ነው ያነበብከው እኮ። ልንጠይቅህ እኮ ነው። ኦርቶዶክስ ያልሆንኩበትን ነው የምትጠይቀኝ? ጠይቀኝ ኦርቶዶክስ እኮ። ታዲያ ሌላ ኢየሱስ ከሆነ ጥያቄ ልተው እኮ ነው። የድንግል ማርያም ከሆነ ደግሞ ወደ ጥያቄ ልሄድ ነው። ወዳጄ ኦርቶዶክስ ያልሆንኩበትን ነው የምትጠይቀኝ። አማርኛ እንዴት ነው እዛ ቤት? እሺ ይሁን። እሺ ልጠይቅህ። ይቅር፣ የማርያም ስም ስጠራ ትፈራለህ አይደል? እሺ ይቅርና ቀጥታ ልጠይቅህ ያልሆንክበትን። አልጠየቀኝም ብራዘር። አዎ ጠይቀኝ። ያልሆንኩበት እኮ ልጠይቅህ። እሺ የአንተ ጌታ አዳኝ ኢየሱስ ክርስቶስ ስጋውን መች ነው የዳነው? ያልሆንኩበት ጉዳይ ነው የምትጠይቀኝ ብራዘር። መች ነው የዳነው? ቶሎ ብለህ ለዚህ ሁሉ ህዝብ ነገር። አሁን ስጋውን መች ነው የዳነው? የኢየሱስ ስጋውን መች ነው የዳነው? ቶሎ መልስ። ትዋረዳለህ ዛሬ። ሰላም ነው እዛ ቤት ግን ብሩኬ፣ ቶሎ መልስ። አሁን ይሄንን ቶሎ መልስ። መች ነው የዳነው የኢየሱስ ስጋው? ቶሎ መልስ ጋይስ። ሰላም ነው ግን ልጁ ብሩኬ፣ ሰላም ነው እዛ ቤት? ኦርቶዶክስ ነው ልጁ። ቆይ ግን ማን ያስወጣው? ማንነቱ ቢታወቅ ጥሩ እኮ ነው። ልጅ ምንድን ነው እያለን ያለው? ምንድን ነው? ቆይ ጋይስ ኦ ማይ ጋድ። እሺ እስቲ ሌላ ኦርቶዶክስ ቆንጆ ርዕስ ነበር ለነሱ እንዲመልሱን ማለት ነው። እውነታቸውንም ለማሳየት ያግዛቸው ነበር ይሄ ርዕስ። አዎ እናንተን ለመመለስ እኛን ደግሞ ለማሳመን ለማስካድ እንጂ ኢየሱስን ለማስካድ። እሺ ቸርነትን ተቀበሉ እስቲ ኦርቶዶክስ አይከሆነ አሎ ሰላም ናችሁ? አንዴ ይቅርታ ኤልፎን አስተካክዬ የመልሼ ልግባ። እሺ ትችላለህ። ይሄ ልጅ አንተ ድምፅ አይሰማኝም። ይሄ ልጅ ነው ኤልፎኑ አቸከረኝና ትንሽ አስተካክልና መልሼ ልግባ። ይቅርታ። እሺ ወንድማችን። እሺ አመሰግናለሁ። እሺ ተባረክ። ያ ደንበኛችን ይቅርብ። አንተ ይቅርብ። ይቅርብ ዳኒ። እኛ ያው እዛ ቀድሞም ዝናቡም ፀሐዩም ሲፈራረቅብን ነበር። እናውቀዋለን ጠረኑን ለማለት ነው። አንተ ይቅርብ። ለአንተ ከባድ ነው። አንችለውም። እኛ ሰርቫይቭ አናደርግም። ለእናንተ ከባድ ነው። አርሴማ በርሶማ ሲል ከግራ ነው የሚገባ። ምኑን ትይዘዋለህ? ለእናንተ ከባድ ነው። ኢየሱስ ብቸኛ መንገድ ነው የሚል ትምህርት ስትማር ቆይተ የኃጢአት ስልቱ ስለበዛ የመዳን ስልቱ በዝቷል ብሎ የሚያስተምር መምህር ጋር ሄደህ ቁጭ ብለህ በአርሴማም በርሶማም ትገባለህ የሚል ትምህርት ስትሰማ ግራ ነው የሚገባና ይቅርባችሁ። ገባን። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። ሌላ ኦርቶዶክሳዊ
ሌላ ኦርቶዶክሳዊ ጋይስ ኦርቶዶክስ የማንሆንባቸው በጣም ብዙ የምንዘረዝራቸው ምክንያቶች አሉ። በጣም ብዙ ማለት ኦርቶዶክስም ሆንክ ሌላም ቤተ እምነት በህይወት ላይ ከኢየሱስ ውጪ ምንም የተለየ ነገር የለውም። ባይዘው ኦርቶዶክስ ሆነ ማትድንም ጴንጤም እንትን ሌላ ቤተ እምነትም ሆነ ሙስሊምም ሆነ አትድንም። ሁለቱም የመዳናቸው ተስፋቸው በራሳቸው ስራ ላይ ነው። ሰርተው ለፍተው ጥረው ነው ስለ ዘላለም ህይወታቸው የሚያስቡት። ኦርቶዶክስም ዘሴም ነው። የተሰራው የመስቀል ስራ በቂ ነው ብለው አያምኑም እነሱም ካልሰሩ እና ምን ልዩነት አለው? ምንም ልዩነት የለው። ቡዲስት ብትሆን ሌላ ቤተ እምነት ውስጥ ተመሳሳይ ሂሳቤ ነው ያለ። በራስ ጥረትና በራስ ልፈት የምታገኘው ህይወት ነው ያድነኛል፣ ይታደገኛል፣ ህይወት ይሆነኛል ብለህ የምታስበው። በዚህ እኮ ነው በቀን 5 10 የሚሆን እየተማጸንክ የሆነ ነገር ሰርተ ሃይማኖታዊ ስርዓቶችን ፈጽመ ምናምን ለመዳን የምትታገለው የምትሞክረውና ይሄው ነው ወዳጅ። ምንም ልዩነት የለውም። እኛ ግን ልዩነታችን ኢየሱስ ክርስቶስ የሚባል አዳኝ አለ ስንል በቃ ያድናል ነው እያልን ያለ ነው። ኢየሱስ ያድናል። ይሄንን ነው እምነታችን። ይሄን ውቢያችን እንዴት ነሽ ግን? ምንድነው እሱ እንደዚህ መዘጋጋት ትላል? ሰላም ለእናንተ ይሁን። እንዴት ናችሁ? ጌታ ይባረክ። ሁሉ ሰላም፣ ጌታ ይመስገን። ሁሉ ሰላም ነው። ሰላም ለእናንተ ይሁን። ኤርሚዬ፣ ኪዩ፣ ሄኖክ፣ ታች ያላችሁ እህትና ወንድሞች ጸጋ ይብዛላችሁ። ተባረኩልኝ። 377 ሁሉም የኛዎቹ ነው። እንዴት ነው ዳኒ? ውቤ የእነሱ ነው። እስቲ አንድ ቪዲዮ ልጋብዛችሁ እስቲ። ቅድስት ድንግል ማርያም እባክሽ ችግሬን ፍችልኝ፣ ብሶቴን አቅልኝ ብለህ ቀጥታ እሷ እንድትፈታልህ በቀጥታ በዳይሬክት ትእዛዝ እንደዛ ትጸልያለህ? ጸልዬ አውቃለሁ፣ ተፈቶልኝም ያውቃል። በጣም በርካታ ጊዜ ጸሎት ትሰማለች፣ ትመልሳለች በሚገባ። እኔ ያው ሆነ ለምሳሌ ሰምታችሁታል። በሚገባ ነው ያለው። ጸሎት መላሿ ማናት? ማርያም። እኚህ ናቸው እንግዲህ ክርስቲያን ነን ብለው ራሳቸውን የሚጠሩት። ጸሎት ትመልሳለች። በሚገባ በደምብ ስሙት። ብሶቴን አቅልኝ ብለህ ቀጥታ እሷ እንድትፈታልህ በቀጥታ በዳይሬክት ትእዛዝ እንደዛ ትጸልያለህ? ጸልዬ አውቃለሁ፣ ተፈቶልኝም ያውቃል። በጣም በርካታ ጊዜ ቀጥታ ጸሎት ትሰማለች፣ ትመልሳለች በሚገባ። ሰማዋ ሙሉኬ? ቀጥታ ወደ ማርያም ጸልየ ጸሎቴን መልሺ ልኝ ብልሃት ወደ ማርያም ጸልየ ዳይሬክት ማርያም የምትፈታው ጥያቄ ማለት ነው። ለዚህ ነው ማርያምን ታመልኳታላችሁ የምንለው። እኛ ጋር መታችሁ አናመልካትም እንዳትሉ።
ጸሎትን ቀጥታ የምትመልስ በሰማይ የተቀመጠች ማርያም የምትባል አለች። ይችን ማርያም ነው የሚያመልኩት ማለት ነው። ብሩኬ ዳኔ ስራ ሰጥተዋለች እኮ ስራ ሰጥተዋለች። እዛ ሰማንያ አዱን መበተን ነው። እንጦጦ ኪዳነ ምሕረት ሂዶ ስራ ሰጥተዋለች። 80 አዱን ለኦርቶዶክስ ማደል አታርፍማ። ስራ ሰጥተዋለች እና ያው ሰምታው ማለት ነው። ጸሎቱን ሰምታ ስራ ሰጥተዋለች። አታምኑም እኮ ችግራችሁ እናንተ አታምኑም እና የተጻፈ ብቻ ትላላችሁ። ትልቁ ችግር እሱ ነው። የተጻፈ ከእግዚአብሔር ቃል ላይ ብቻ ትላላችሁ። እኛ ባይጻፍም ያው ለእግዚአብሔር የሚሳነው የለም ስለሚል እናምናለን። እሺ ኢየሱስ እግዚአብሔር ነው። የገባኸው ወይም የገባሽው ወንድም እህት ሰላም ይብዛላችሁ። እንኳን ደህና መጣሽ። እግዚአብሔር ይመስገን። እንኳን ደህና ሆናችሁ። በጣም ደስ ብሎኛል። እንግዲህ እና ይቅርታ አድርጉልኝ፣ እንደገባውም አላወቅኩም ነበር እና ከታችኝ እየሰማሁ ነኝ። ያው እኔም በጌታ ስለሆንኩኝ ደስ ብሎኛል። በርቱ። ስለ እናንተ ደግሞ በጸሎት ከጎናችሁ ነን። እግዚአብሔር አቅም ጉልበት ይሆንላችሁ። አሜን። ተባረክ። እሺ ህይወት እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አሜን። ከየት ቤተ እምነት ነሽ? ከየት ቤተ እምነት ነሽ ህይወት? እሺ ኦርቶዶክሳውያን ግቡና ላነሳ ነው ጥያቄ መልስ ካላችሁ ላነሳ ነው። ከዚህም ደግሞ አሁን ከተነሳውን ርዕስ ውጭ ማውራት የምትፈልጉበት ርዕስ ካለ እንደዛም እንችላለን። ይሄ ርዕስ አይሆንም። ፕሮቴስታንት መሆን ከማንፈልግባቸው ምክንያቶች ውስጥ አንዱ ጣዖት አምላኪ መሆን ስለማንፈልግ። ጌታ እነዚህ ሰዎች ምን እንደሚያጨሱ ብናቅ ጥሩ ነው። ምን የሆነ የሚያጨሱት ጋይዝ ካልቻልኩም ታውቃለህ። ከማልሆንበት ምክንያት ነው። ኦርቶዶክስ ከማልሆንበት ምክንያት ነው። አልገባኝም። ሀሳቡን ለማግኘት እየታገልኩ ነበር እና አልገባኝም። መጽሐፍ ምዕራፍ 20 ጠቅሶ ነው እና ምንድን ነው እያለን ያለው? ከዲቤቱ በኋላ ነው ቢሆን ኖሮ ይሄ ቪዲዮ የሆነት በቃ ሳያስበው ወንድምነት ጌታን አስቀብሎት ነው እላለሁ። ካልቻልኩም ታውቃለህ ሳይሆን ኧረ ይደገም ጋይስ፣ ህዝቡ ተመችቶታል። ይደገም ታውቃለህ። ሙሉ ወንጌሎች ይዘው የወጡትን የስዕል ጣዖት ልኬልሃለሁ። የትኛው ስልክ ነው ያለው እጅ ላይ? በሁለቱም ልላክልህ። ሙሉ ወንጌሎች ይዘውት የወጡት ጣዖት አለና እሱን ልኬልሃለሁ። እሺ ማለበታለ በጣም ነው ደስ የሚለው። ሰዎች ጌታን በቃ እና
ጤናቸው አያሳስባችሁም ወገኖች? ጤናቸው አያሳስባችሁም? ጤናቸው በጣም ነው የሚያሳስበው። እሺ ዴቫችን ሰላም፣ እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን፣ ሁሉ ሰላም። ክብሩ ይስፋ አለው። ቆይታ ፒስ ነው? ሁሉ ሰላም፣ ሁሉ ሰላም። የት ነው የተምነው? አለው እየሰማችሁ ነው። ቀጥሉ። እሺ እና ያ እንዴ በጣም የሚያስቀውም እሱ እኮ ነው። ከኋላ የሰቀለው ራሱ እሱ ቪዲዮ የራሱ ነው። ራሱ እዛ ላይ ሁሌ ሰቅሎት ነው የሚያወራው። እና ይሄ ትውልድ ነው እንግዲህ ወንጌል ገብቶናል የሚል ትውልድ ማለት ነው። እሺ ናስቲ ዘሌ ናስቲ ብራዘር እስኪ ግቡና ና ዘላለም ግቡ። ና ዘላለም ዘሌ ና ግባ ና ግባና እውነቱን ንገርን። ካልሆነ ደግሞ ጮ ይወጣል። አዎ በይማሪኝና ይላል በይማሪኝና ይላል። ቀልድ እኮ ነው። ቀልድ ነው የተያያዙት። በነገራችን ላይ ረችሽ ብሎ መመረቅ መጽሐፍ ቅዱሳዊ ነውን? መልሱን ብሩኬ ቅድስት ድንግል ማርያም ደግሞ ለ3 ወራት በዛ ቆየች። 6 እና 3 9 ወራት ሲፈጸሙ ድንግል ማርያም ባጠገቧ ስለነበረች ቅድስት ኤልሳቤጥ ምጡ ሳይከብድባት ሳትጨነቅ ሳታምጥ መከራን ሳታይ መጥምቀ መለኮት ቅዱስ ዮሐንስን በሰላም ተገላገለች ማለት ጋይስ ከባድ ነው። በቃ በጣም ከባድ ነው። ኦርቶዶክስ ሆኖ መቀጠል በጣም ከባድ ነው ጋይስ። እኔ እኮ አጫዋች ዘበነ ብቻ ያላቸው ነበር የሚመስለኝ። ለካ ሌላ ማጫዋች አላቸው። አሬ ዘቤ ብቻ ይመስለኝ ነበር አጫዋቻቸው። የምር በጣም ብዙ አጫዋች ነው ያለው። አሁን ከየት ነው ይሄን ሁላ ነገር ያወራው? ከየት ነው ያወራው? እግዚአብሔር ቃል እንደዛ አይደለም። ብትጠይቁት ለተናገረው ነገር ማስረጃ ይሰጠናል? የለም፣ በጭራሽ የለም። በነገራችን ላይ እግዚአብሔር ላይ በራሱ እኮ ማመጽ ማለት እግዚአብሔር ቃል ላይ እግዚአብሔር ያላለውን ነገር ማለት በራሱ የእግዚአብሔር ቃል ላይ ማመጽ ነው። ምንም እኮ ሌላ ማለት አይደለም። አንድ ሰው ከተጻፈው ነገር ውጪ ሲናገር ትርጓሜ ላይ ልትለያይ ትችላለህ። የተጻፈ ነገር አይ ስረዳ ወይ እንደዚህ ነው የተረዳሁት ልትል ትችላለህ። እንደው የሌለ ነገር ያልተጻፈ ነገር ስትናገር ግን አመጽ ነው እኮ። በእውነት ይሄ አመጽ ነው። እግዚአብሔርን መሳደብ ነው በራሱ። የለማ የእግዚአብሔር ቃል ላይ እንደዚህ የሚል ነገር የለም። አልተጻፈም። አብሮ እኮ የኖረ ነው የሚመስለው እኮ አብሮ የዞረ ነው የሚመስለው። በቃ የተወራውን ሁሉ ነገር ማርያም ወደ ተራራማ ሀገር ወደ ይሁዳ ስትሄድ ከዛ መንገድ ላይ ያወራችሁን ሰምቶ ምናምን እየነገረን ነው የሚመስለው ሰውየው ማለት ነው አይደል? ለምሳሌ ማርያምና ዮሴፍ ከዛ ከበዓሉ ሲመለሱ ልጃቸውን ረሱት ይላል። ሞቅ ያለ ጨዋታ ይዘው ነበር ማለት ነው አይደል? ማርያምና ዮሴፍ ልጅ የሚያስረሳ ጨዋታ ይዘው ነበር ማለት ነው። ምን ያወሩ እንደነበር አልተጻፈልንም፣ ግን በቃ ልክ ሲያወሩ የነበሩት እኮ አሁን ገብተን ቡና አፈላልሃለሁ ዮሴፍ አሁን እንደገባን አስበዋል። እንደዛ እያልኩ ባወራልህ ማለት ነው ብነግርህ ማለት እኮ ነው።
እግዚአብሔር ቃል ላይ ያልተጻፈ ነገር ስታወራ በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። ሃይማኖተኛ ስትሆን እንደዚህ ነው የምትሆነው። ለእግዚአብሔር ቃል እንኳን አትታዘዝም። የምሬን ነው የምላችሁ። ለእግዚአብሔር ቃል እንኳን ታምጻለህ። ራሱ እግዚአብሔር ላይ ታምጻለህ። የተቀበልከው መንፈስ እግዚአብሔር ላይ እንድታምጽ ያደርጋል። እግዚአብሔርን የምትከተል እንደሆነ እንዲሰማ ያደርግህና እግዚአብሔር ላይ ራሱ ታምጻለህ ማለት ነው። ታምጻለህ እግዚአብሔር ላይ። አደገኛ መንፈስ ነው። ይመስላል እኮ የብርሃን መልክ እስኪኖረው ድረስ ራሱን ቀይሮ ነው የሚመጣው። በቃ ቤተክርስቲያን እንድትሄድ ያደርግሃል፣ ያሳልምሃል። ከዛ እግዚአብሔር ላይ ታምጻለህ። ጉልላቱ ኢየሱስ ነው ትላለህ። የለም እኮ ጉልላቱ ኢየሱስ ነው የሚል የለም እኮ። ከዛ ከላይ ያለው ደግሞ መንፈስ ቅዱስ ነው ትላለህ። እንቁላሉን ተረት ታወራለህ ማለት ነው። ትመጣና ማለት ነው ተረት ታወራለህ። እንደዚህ ነው የሚያደርግህ። ማገረጃው ኢየሱስን ነው የሚሰብከው ትላለህ። አንተ ውስጥ እኮ ኢየሱስ የለም እኮ። ህይወት በአንተ አልተገለጠም እኮ። አንተ የኢየሱስ ሳትሆን ማገረጃው ኢየሱስን ይሰብካል ትላለህ። መጋረጃው ኢየሱስን ይስብክ አልተባለም። አንተ ተለወጥና አንተ አዲስ ፍጥረት ሁንና ኢየሱስን ስበክ ነው የተባልከው። ቃሉ እንደዛ ነው የሚለው እንጂ በከበሮ በኩል ኢየሱስን ስበክ አልተባልክም። ከበሮ ኢየሱስን ይስበክ አልተባለ። አንተና አዲስ ፍጥረት ሆነ ወንጌሉን ይዘህ ወደ ዓለም የምትሄደው። የሚያስታርቀውን ቃል ይዘህ ወደ ጨለማው የምትሄደው አንተ ነህ። በአንተ ሆኖ ደግሞ እግዚአብሔር ኑ ታረቁኝ ብሎ ይለምናል። መጽሐፍ እንደዛ ነው የሚለው። መጽሐፍ እንደዛ ነው የሚለው እንጂ በጉልላት ኢየሱስን ስበክ አልተባልክም። እንቁላል የሚመስሉ ነገሮች ሲያይ አንድ ሙስሊም ሰውዬ ኢየሱስን ነው እየሰበከ ያለው ብሎ እንዲረዳ እንደዛ እንዲያስብ እንደዚህ ነው የምትቀበሉት። መንፈስ እንደዚህ ነው የሚቀልድባችሁ። ይመስላል እኮ አይደል? ይመስላል፣ በቃ እውነት ይመስላል። ኢየሱስ እየተሰበከ ያለ ይመስላል አይደል? አይደለም ለሙስሊሙ፣ አንተ ክርስቲያን ለምትለው እንኳን እየተሰበከ አይደለም። ለአንተ እንኳን አንተን እንኳን እየሰበከ አይደለም። እንኳን ሙስሊም ሰው ሊጠራ ማለት ነው። እንኳን ክርስቲያን ያልሆነውን ሰው ሊጠራ አይደለም፣ ክርስቲያን ነኝ ብለህ የምታምነውን አንተን እንኳን እየሰበከክ አይደለም። ክርስትና እንደዛ አይደለም። በክርስትና በቅዱሱ መንፈስ ሆነክ ኢየሱስን መግለጥ ነው። የኢየሱስን ህይወት መኖር ነው። ኢየሱስ በአንተ እንዲታይ ማድረግ ነው። በቃ ለክርስትና እና አሁን ላይ ሆነ እርግጠኛ መሆን ነው። በቃ አሁን ላይ ሆነ ክርስትና እሱ ነው። እኔ እንጃ የሚል መንፈስ ተቀብለ ከዛ ክርስቲያን ነኝ ትላለህ። ትመጣና ካላችሁበት ስፍራ አምልጡ። እኔ ብዙ ጊዜ እንደምለው ክርስቲያን ነኝ ብሎ ሰው እርግጠኛ ካልሆነ ልክ እንደ ጎዳና ተዳዳሪ ነው ማይዋን ሰው ማለት ነው። የጎዳና ተዳዳሪ ማለት ሲመሽ ቤተሰብ ስለሌለው እዛው ጎዳና ላይ ነው የሚኖረው። ቤተሰብ ያለው ሲመሽ ወደ ቤቱ ነው የሚሄደው፣ ወደ አባቱ ወደ እናቱ ይሄዳል። ጎዳና ላይ ያለ ሰው ግን ከቤት አምጾ ወጥቷል። በተለያየ ምክንያት የሚያድረው ጎዳና ላይ ነው። ብርድ ይፈራረቅበታል፣ ዝናብ ይመታዋል፣ ቀን ፀሐይ፣ ጠረኑ ይቀየራል፣ ጠረኑ ይበላሻል። ቀዳዳ ልብስ ላይ ቀዳዳ ልብስ ደርቦ ነው የሚለብሰው። ድሪቶ በድሪቶ ነው የሚሆነው። እኔ ክርስቲያን ነኝ ብሎ ነገውን የማያውቅ ሰው ልክ እንደዚህ ጎዳና ተዳዳሪ ሰው አንደበቱ ላይ ነው ክርስትናው እንጂ ህይወት የለውም ማለት ነው። ድሪቶዋም ሆኗል ማለት ነው። ድሪቶዎቹ እነዚህ የሚጠራቸው ቅዱሳን ብሎ የሚያምናቸው ሰዎች ናቸው። እነዚህ ድሪቶዎቹ ጠረን የሚቀይሩ ታውቃላችሁ። አንድ አይነት ጠረን የለህም። በ24 ተክለ ሃይማኖትን ታከብራለህ። አንድ ጠረን አለ እዚህ ጋር አንድ ድሪቶ ማለት ነው። ከዛ ደግሞ በአንድ ልደታ ትልና ታከብራለህ፣ ተስፋ ታደርጋለህ። በሁለት ትልና ደግሞ ታዲዮስ ትላለህ፣ የታዲዮስ ጠረን አለብህ። በሶስት ደግሞ ባታ ትላለህ፣ በአራት ደግሞ ዮሐንስ ትላለህ፣ በአምስት አቦ ትላለህ፣ በስድስት አርሴማ ትላለህ። አይ ድሪቷም ነው የምትሆነው። ቀዳዳ ልብስ ላይ ሌላ ቀዳዳ ልብስ ነው የምትደርበው ማለት ነው።
ጠረንክ ይቀየራል። ያንተ የሆነ ጠረን የለም ማለት ነው። እና ወደ ህይወት የማያመጡ ድሪቶች ማለት ናቸው እነዚህ በሙሉ ማለት ነው። ወደ ህይወት የማያስገቡ ድሪቶች። እርግጠኛ አይደለህም፣ በእነሱም እርግጠኛ አይደለም፣ እንደሚያስገቡክ እርግጠኛ አይደለም። እነሱ ግን ስትጠራቸው ትኖራለህ። ጠረንን አበላሽተውካል። በእግዚአብሔር ፊት በድፍረት እንድትቆም አይረዱህም እነዚህ ሰዎች። ምክንያቱስ የሰርግ ልብስ አልለበስክም፣ ድሪቶ ነው የለበስከው። የሰርግ ልብስ የለበሰ ነው የሚገባው። የሰርግ ልብስ ደግሞ እነ ተክለ ሃይማኖት አይደሉም፣ ኢየሱስ ነው የጽድቅ ልብስ። ማቴዎስ ወንጌል መጽሐፍ ምዕራፍ 22 ላይ አልነበብኩም? በሰርጉ ስፍራ ላይ የሰርግ ልብስ ያለበሰውን አስወጣው ይላል። ወደ እሳት ተጣለ። ያ ሰውዬ ድሪቶ ነበር ለብሶ የነበረው። ልክ እንደናንተ ፍጡራንን ነበር ተስፋ ያደረገው ማለት ነው። የጽድቅ ልብስ አልለበሰም። የሰርጉ ስፍራ የሚመጥን ልብስ አልለበሰም። ጠረን ተበላሽቶ በእግዚአብሔር ፊት ድፍረት አተክ በሙት መንደር ነው ያለው። ትመጣና ከዛ ና ትለኛለህ፣ ኑ ትሉናላችሁ። ትመጡና ከዛስ ድሪቶ ልታለብሱን ማለት ነው። በጣም በሚገርም ሁኔታ አስተውላችሁ ከሆነ ከዚህ የሄዱ ሰዎች በሙሉ ስዕላም ነው የሆኑት። አስተውላችኋል ይህን ነገር? ከዚህ የሄዱ ሰዎች በሙሉ ስዕላም ነው የሆኑት። ስዕል ሲሸከሙ ነው የሚውሉት። ገደል ለገደል ሲንከራትቱ ነው የሚውሉት። አይታችኋል? አስተውላችኋል? በቃ እንደዚህ ነው ዓለም፣ እንደዚህ ነው የምታረጋችሁ። ድርቷም ነው የምታረጋችሁ። ተስፋ ቢስ ነው የምታረጋችሁ። በእውነት ነው ብላችሁ ተስፋ ቢስ ትሆናላችሁ። ክርስትና ግን እንደዛ አይደለም። ክርስትና ጠረንክ ወጥ ነው። ኢየሱስ ነው በቃ ጠረን። አንድ ጠረን ያለክ የትም ስፍራ ላይ ብትሄድ ጠረን የታወቀ ነው። ብራንድ የሆኑ ሽቶዎች አሉ አይደል? ገና ከሆነ አካባቢ ስታልፉ አለፈ ይባላል፣ አለፈች ይባላል። እሱ ማለት ነው የኛ ጠረናችን። ኢየሱስ መጣ ይባላል። አካሄድ ራሱ ያስታውቃል። አነጋገር ራሱ ያስታውቃል። ህይወት ራሱ ያስታውቃል። ህይወት ያስታውቃል። ጠረን ያስታውቃል ማለት ነው። ሰማይ ያውቃል፣ ተከፍቶልሃል። መታወቂያ አለ በቃ ኢየሱስ። እና ደግሞ ፀሐይና ብርድ አይፈራረቅብህም አንተ። ለምን? አባት አለ፣ መዳረሻ አለ፣ ስፍራ አለክ፣ የሚጠብቅህ አለ። በሞት ጥላ መካከል እንኳን ብሄድ ክፉን አልፈራም ያለው እኮ ዳዊት የማያስፈራ ሆኖ እኮ አይደለም ክፉ። ደግሞም በሞት ጥላ መካከል እየሄደ ጭራሽ እሱ ራሱ ግን አንተ ከኔ ጋር ነህና በቃ ይሄ ነው የኛ አምላክ። ይሄ ነው የኛ አምላክ። መዳረሻ አለን። ክርስትና ማለት ይሄ ነው። እሺ ክርስትና እርግጠኝነት ነው። የፍርሃት የባርነት መንፈስ የለም በክርስትና ዘንድ የለም። የፍርሃት የባርነት መንፈስ የለም ክርስትና ዘንድ። በእግዚአብሔር ፊት ምን ድፍረት ነው ያለን። ለዛ ነው ኑ ስንላችሁ እኛ ጴንጤ ሁኑ እያልናችሁ አይደለም፣ ክርስቲያን ሁኑ ነው የምንላችሁ። ኑ ስንላችሁ ምን እያልናችሁ ነው? የኢየሱስ ሁኑ ነው የምንላችሁ። የኢየሱስ ስትሆን ምን ድፍረት አለ? ለምን? ኢየሱስ እርሱ በአብ ፊት መቆሚያችን ስለሆነ ማለት ነው። አይ ሌላ የሚገባ ጣልቃ የሚገባ የለም። እኔ አለሁኝ፣ እግዚአብሔር አለ፣ በመካከል ኢየሱስ ብቻ ነው ያለው። እሱ ህይወት ነው በመካከል ያለው። እሱ መንገድ ነው በመካከል ያለው። እሱ በር ነው በመካከል ያለው። የህይወት እንጀራ ነው በመካከል ያለው። አማላጅ ነው በመካከል ያለው። ዋስ ነው በመካከል ያለው። ጠበቃ ነው በመካከል ያለው። ሊቀ ካህኔ ነው በመካከል ያለው። ድፍረቴ ማን እንደሆነ ገባ? ካሁን ትምክቴን እየነገርኩ ነው ያለሁት ኢየሱስ ይባላል። ለዛ ነው በእግዚአብሔር ፊት ድፍረት አለኝ ብዬ የምነግርህ። በእግዚአብሔር ፊት የመቆም አቅም አለኝ። በእግዚአብሔር ፊት ነውር አልባ ናት ቤተክርስቲያን፣ ቅዱስ ናት ቤተክርስቲያን። ትምክቷ ኢየሱስ ስላለ ኑ ስንላችሁ ወደዚህ ህይወት ነው የምንጠራችሁ። ስለምንወዳችሁ ነው፣ እጅግ በጣም ስለምንወዳችሁ። እንድትጠፉ እንድትሞቱ ስለማንፈልግ ነው። ሰው ሰራሽ በሆነ ትምህርት ህይወት ያለበት ይመስላል እኮ አይደል? አይደል? ህይወት ያለበት ነው የሚመስለው። ማርያም ስትል የሆነ ስዕል ተሸከመ ስትወጣ፣
ሰዎች ነጭ ለብሰው የሆነ ነገር ተሸክሙ ጭንቅላታቸው ላይ 40 በ60 የሆነ ጣውላ ተሸክሙ ሲዞሩ ምናምን ይመስላል። መልክ አለው እኮ የሃይማኖት። እኔ ስለ ህይወት ነው የምነግርህ። አየህ፣ ስርዓት አይደለም እየነገርኩ ያለሁት። ስርዓትማ እድርም አለው እቁብም አለው ስርዓት። የሆነ አካባቢ ባህልም ስርዓት አለው። እሱን አይደለም የምነግርህ። እኔ ህይወት ነው እየነገርኩ ያለሁት። በኢየሱስ ስለሚገኘው ህይወት ነው እያወራ ያለሁት። እግዚአብሔር እንድናገር የሚፈልገው ይሄን ነው። እግዚአብሔር ልጁን ውድ ልጁን ሰጥቶናል። እሱን እንድትቀበል በርሱ እግዚአብሔር ልጅ እንድትሆን በርሱ ከሞት እንድታመልጥ ነው የእግዚአብሔር ፕሮግራም። ዓላማውም ይሄ ነው። ከዘፍጥረት መጽሐፍ እስከ ራእይ መጽሐፍ ድረስ ብታነብ እግዚአብሔር ፕሮግራም ይሄ ነው። ኑ ወደ ህይወት፣ ኑ ወደ ክርስትና። ክርስትና ጋር ካልመጣክ ሞት ውስጥ ነው ያለው። እርግጠኛ ፍሬዘር ልኬልሃለሁ ናግባ። እርግጠኛ መሆን አትችልም ከክርስትና ውጭ። የዘላለም ህይወት እንዳላችሁ ታውቃላችሁ። ክርስቲያኖች የዘላለም ህይወት አላችሁ። የዘላለም ህይወት አላችሁ። ክርስቲያኖች እዚህ ውስጥ ያላችሁ ክርስቲያኖች የዘላለም ህይወት አላችሁ። የዘላለም ህይወት አላችሁ። እንዴት ሳትሞቱ እንዴት አወቃችሁ? አልሞታችሁም እኮ እዚህ ነው ያላችሁት አይደል? እንዴት አወቃችሁ? በምን አወቃችሁ የዘላለም ህይወት እንዳላችሁ? መቼ ሞታችሁ? ገና ስትሄዱ ጌታ ሲመጣ አይደል እንደሚታወቀው? እኔ እንጃ እኮ ነው ማለት ያለባችሁ። እኔ እንጃ በሉ እንጂ። ይሄ ነው በቃ ብልጫችን ይሄ ነው። የዘላለም ህይወት አለ እንዴ? ማንነት ይሄ ነው ትላለህ። አየህ፣ ክርስትና ማለት ይሄ ነው። የሆነ ስፍራ ስንሄድ አይደለም የምናረጋግጠው እንዴ? አያችሁ፣ ብልጫችን ይሄ ነው ክርስቲያኖች። እውነቴን ነው የምላችሁ። እኛ ሁሌም በእግዚአብሔር ፊት ክብር ልናመጣ የሚገባው ይሄ እውነት ስለገባን ነው። ይሄን እውነት መንፈስ ቅዱስ ስላብራራልን ነው። በእውነት ነው የምላችሁ። እጅግ በጣም እድለኞች ነን አይደል? እጅግ በጣም ይሄ እውነት ስለገባን በጣም እኮ የእግዚአብሔርን ቃል አንባቢዎች ምናምን ሆነን አይደለም እኮ። በጣም በትምህርት ከሌሎች የተሻለ ሆነን ምናምን አይደለም አይደል? እንደዛ አይደለም እኮ። እኛ በላይ የእግዚአብሔርን ቃል ያነበቡ ሰዎች አሉ። በሌላም ትምህርት ደግሞ የሚበልጡ ሰዎች አሉ። እግዚአብሔር ቃል በማንበብ ሳይሆን መገለጥ የሚፈልግ ስለሆነ ነው። አያችሁ፣ በእውነት ነው የምላችሁ። ክብር ለመንፈስ ቅዱስ ይሁን። ኢየሱስን ያብራራልን እሱ። ይሄ ቅዱስ የሆነ የእግዚአብሔር ቃል ልባችን ላይ የፈሰሰው በመንፈስ ቅዱስ እና እርግጠኞች ክርስትና አያችሁ፣ በቃ እርግጠኞች ናችሁ እናንተ፣ እድለኞች ናችሁ። በእውነት ነው የምላችሁ። ይሄ በጣም በቃ መታደል ነው። እርግጠኞች ናችሁ፣ እዚሁ ናችሁ። ልጁ ያለው ህይወት አለው። የእግዚአብሔር ልጅ የሌለው ህይወት የለውም። ህይወት በኢየሱስ ነው ማለት ነው። ህይወት የምታገኘው በኢየሱስ ነው። ህይወት የማይኖርህም በኢየሱስ ካልሆንክ ብቻ ነው። የዘላለም ህይወት እንዳላችሁ ታውቁ ዘንድ፣ አሁን ስለ እውቀት እያወራ ነው። ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ምን ይሄን ጽፍላችኋለሁ። ምን እንዳላችሁ ታውቁ ዘንድ የዘላለም ህይወት። አያችሁ፣ የዘላለም ህይወት የሚወረስ አይደለም የሚኮን ነው። እሺ፣ የዘላለም ህይወት መንግስቱን ነው የምንወርሰው። በደንብ መጽሐፍ ቅዱስን ስናጠና በደንብ ማጥናት መቻል አለብን ክርስቲያኖች። እሺ፣